በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ሰነበታችሁ? ቸሩ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንግዲህ ብዙዎቻችሁ እንግዳ ናችሁ መሰለኝ። ለኔ ማለት ነው እንግድነታችሁ፣ ለቤቱ እንኳን አይደለም ቤተሰብ ናችሁ። ማታ ማታ ነበረ ጉባኤያችን የምናደርግ። የቤተሰብ ጉባኤ ይባላል። የቤተሰብ ጸሎትና የቤተሰብ ጉባኤ ከጥንት ከአባቶቻችን ዘመን ጀምሮ የነበረ ነው። አንድ ጥንታዊ ቤተሰብ ክርስቲያናዊ ቤተሰብ ሲገናኝ ጸሎት አድርሶ መልካሙን ነገር ተነጋግሮ ወደ እንቅልፍ መሄድ የተገባ ነገር ስለሆነ ያንን ነገር ለመመለስ ነው እንግዲህ በእንግድነት በመጣበት ጊዜ እዚህ የእግዚአብሔርን ቃል ማታ ማታ ከጸሎት በኋላ የምንነጋገረው። ዛሬ ግን ያው እናንተን ለመሸኘት ሲባል በጊዜ ይሆናል እንግዶች ስላላችሁ። ምናልባት እዚህ የምትኖሩት ወይም መደበኛ እኔን የምታውቁኝ ያው አነጋገር ያልፎ አልፎ ትንሽ ቆጣ ያለ ስለሚሆን አላቅም። ተዘጋጅቼ አስቤበት አልቆጣም። ግን ዞሮ ዞሮ መነገር ያለባቸው እውነቶች መነገር ስላለባቸው ትንሽ አንዳንድ ነገሮችን ስናገር ያው ቅር እንደማይላችሁ ተስፋ አረጋለሁ። ዞሮ ዞሮ የምናገረው የሆነን ግለሰብ የሆነን አካል ታሳቢ ያደረገ አነጋገር አይደለም። ግን ዞሮ ዞሮ ብዙ ሰዎች ቅር ሲላቸው ስለማይ ትናንትም እንደዚሁ ገጥሞኛል። የሆነ ነገር ስናገር የከፋቸው ሰዎች አሉ፣ እዚህ ሳይሆን እዛ ቤተክርስቲያኑ ላይና እሱን ታሳቢ ላደርግ መጀመሪያ። ከዛ በተረፈ ትምህርቱን እግዚአብሔር እንደወደደ መጠን ጥቂት ለማሳጠር ሞክራለሁኝ። ዋናውና ትልቁ ነገር ግን ለህይወታችን የሚጠቅመንን ነገር እንድንወስድ ስለሆነ ዛሬ በቅዳሴ ሰዓት ከተነበበው ከቅዱስ ዮሐንስ ራእይ ምዕራፍ 12 የተወሰኑ ቃላትን ላንበብና ከዚያ የዕለቱን ነገር በተወሰነ መንገድ እንነጋገራለን። የምናነበው ከቅዱስ ዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ ነው። እንዲህ የሚል ኃይለ ቃል አለ። ታላቅ ምልክትም በሰማይ ታየ። ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች የተጫማች በራሷ ላይም 12 ከዋክብት ያሉበት አክሊል የተቀዳጀች አንዲት ሴት ነበረች። ሴቲቱም ጸንሳ ነበር፣ ለመውለድም ተይዛ ትጮህ ነበር። ሌላም ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሶቹም ላይ 7 ዘውዶች ነበሩት። በጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር አወረዳቸው። ዘንዶም በወለደች ጊዜ ልጇን ሊበላ በዚያች ሴት ፊት ቆመ። አሕዛብንም ሁሉ በብረት ዘንግ የሚገዛቸውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑም ተወሰደ። ሴቲቱም በዘመን ሁሉ 1260 ቀን በዚያ ትጠበቅ ዘንድ እግዚአብሔር ወዳዘጋጀላት ቦታ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውም ከነሰራዊቱ ተዋጋቸው፣ አልቻላቸውም። ከዚያም በኋላ በሰማይ ቦታ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ። መላእክቱም ከእርሱ ጋር ተጣሉ። በሰማይም እንዲህ የሚል ታላቅ ድምፅ ሰማው። የአምላካችን ማዳንና ኃይል መንግስትም የመሲሁም ስልጣን ሆነች። አባቶቻችንን በእግዚአብሔር ፊት በቀንና በሌሊት ሲያጣላቸው የነበረ ከሳሽ ወድቋልና እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። ሰውነታቸውን እስከ ሞት ድረስ አልወደዱምና። ስለዚህ ሰማያትና በውስጣቸው የምትኖሩ ሆይ ደስ ይበላችሁ። ነገር ግን ለምድርና ለባህር ወዮላቸው። ሰይጣን ጥቂት ዘመን እንዳለው አውቆ ከክፉ መርዙ ጋር ወደ እናንተ ወርዷልና። ስለ ቅዱስ ቃሉ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ይሄ ኃይለ ቃል ዛሬ ያስቀደሰ ሰው ካለ አዳምጦት ይሆናል ብዬ ተስፋ አደርጋለሁኝ። ግን ያስቀደሰ ሰው የመኖር እድሉ ጥቂት ነው። 1 ወይ 2 ሰው ነው የሚኖረው ያስቀደሰ። ስለዚህ መነሻችን በዚህ እናደርጋለን። ትምህርት እንዲሆነን ጥያቄ በመጠየቅ ጀምራለሁ። ስለዚህ ለጥያቄ አጭር መልስ ሰጡኛላችሁ። ለምሳሌ ክርስቲያን የሆነ ሰው እጁን ያውጣልኝ። ከዚህ ክርስቲያን ከሆናችሁ ኦርቶዶክሳዊ ክርስቲያን ነን የምትሉ ክርስቲያን የሆናችሁ እጃችሁን አውጡልኝ። ስለዚህ ሁሉም ሰው ማለት ነው። መልካም። ከእናንተ መካከል ቢሊየነር የሆነ ሰው እጁን ያውጣልኝ።
በዚህ ወቅት ቢሊየነርስ የሚባሉ እንደነ ጄፍ ቤዞስ እንደነ ኤለን መስክ የመሳሰሉ ብዙ ቢሊየነሮች ዓለም ላይ አሉ አይደለም? እኛም ሀገር ላይ አሉ በቢሊየን የሚቆጥሩ ሰዎች። ለምንድን ነው በቢሊየን አለው ብዬ ስልጃችሁን ያላወጣችሁት? ስለሌላችሁ ነው። መልካም። ምክንያቱም ቢሊየን በአይን ታይቶ በእጅ ተቆጥሮ የሚያዝ ነገር ስለሆነ ትልቁ ፈተናችን እሱ ነው። ሰዎች ቢሊየነር አለመሆናቸውን ያውቃሉ፣ ክርስቲያን አለመሆናቸውን ግን አያውቁም። ለምሳሌ ልስጣችሁ። እኔ ስሜ ዮርዳኖስ ይባላል፣ ቢሊየነር ነኝ ከማለት የሚከለክለኛል የለም። ባንክ ብትሄዱ ግን 74 ሳንቲም የሌለው ሰው ሆኖ ታገኛላችሁ አይደለም? ቼክ ለማድረግ ባንክ መሄድ ያስፈልጋል። ይሄ ሰው ቢሊየነር ነው ወይስ አይደለም? አንድ ሰው ልክ እኔ ቢሊየነር ነኝ ብዬ ባፌ ከመናገር ምንም ነገር እንደማይከለክለኝ አንድ ሰው ክርስቲያን ነኝ ብሎ ለመናገር ማንንም አይከለክለው። ክርስቲያን መሆኑ የሚረጋገጠው ግን ቤተ መቅደሱ ሲኬድ ነው። የእግዚአብሔር ባንክ ግምጃ ቤቱ እዛ ነው። በሰንበት ቀን ኪዳን ሳያደርስ ቅዳሴ ሳያስቀድስ ስጋውን ደሙን ሳይቀበል የሚውል ሰው በምን መለኪያ ነው ክርስቲያን የሚባለው ነው ጥያቄው። እና ይችን ማንሻ ማንሳት የፈለኩባት ምንድነው ዛሬ በዓለም ወደ 2.4 2.5 ቢሊየን ክርስቲያን ነኝ የሚል አለ። ፕሮቴስታንት ይሆናል፣ ካቶሊክ ይሆናል፣ ኢስተርን ኦርቶዶክስ ይሆናል፣ ምስራቅ ኦርቶዶክስ፣ ኦሪየንታል ኦርቶዶክስ ይሆናል፣ እንደኛ አይነት ብቻ ክርስቲያን ነኝ የሚል ከ2.4 እስከ 2.5 ቢሊየን አለ ይባላል። ነኝ የሚል ነው። በትክክል ክርስቲያን የሆነ ግን ምናልባት ለማግኘት ልክ አንዳንድ ጥቃቅን ሰውነታችን ውስጥ የሚገኙ ጀርሞችን ባክቴሪያዎችን ለማየት የሆነ የተለየ መሳሪያ ያስፈልጋል። እንደዛ አይነት ነገር መፈለግ ሳያስፈልገን አይቀርም። መልላችሁ ፈልጌ ነው። ሰዎች ደሃ መሆናቸው ያሳስባቸዋል፣ በሽተኛ መሆናቸው ያሳስባቸዋል፣ የሆነ ነገር ማጣታቸው ያሳስባቸዋል። የእግዚአብሔር አለመሆናቸው ግን እኔ የእግዚአብሔር አለመሆኑ የሚያሳስበው ሰው ገጥሞኝ አያውቅም። ታውቃላችሁ ዓለም ህግ አላት። ከህጓ ዘባ ብትሉ ትገላችኋለች። እግዚአብሔር ህግ አለው። ከህጉ ዘባ ብንል ግን ዝም ይለናል። ለምን? እናት ልጇን ትቆጣ ይሆናል። የፈለገውን ያክል ቢበድል ግን ልትገድለው አትችልም። እናት መሆኗ ግዱን እንደፈለገው ቆሻሻ ሆኖ እንኳን እንዲኖር ትፈቅድለታለች። መኖሩ ያስደስታታል። ዱርዬም ሆኖ እንኳን ሊቅርና እናቱ አባቱ ቤተሰቡ ላይ መጥፎ ነገር እያደረገ እንኳን በዛ እንረዳው። ነገር ግን እናት እንደዛ ሆኖ ኑሮ እስከ መጨረሻው ዝም ትለዋለች። ተጠቀመም አልተጠቀመም ያው ሲሞት ነገሮች ያልቃሉ። እግዚአብሔር ግን እናትነቱ እስከ ፍርድ ሰዓት ነው። በፍርድ ሰዓት እግዚአብሔር እናትም አባትም ሆኖ አይደለም የሚጠብቀን፣ ዳኛ ሆኖ ነው የሚጠብቀን። አንድ የፍርድ ቤት ዳኛ ይራራል? የተጻፈውን ነገር ነው የሚፈጽመው። ወንጀል ለሰራ ሰው የተጻፈውን ነገር በግድያ በሞት ይቀጣ ከሆነ በሞት ነው የሚቀጣው። እድሜ ልክ ከሆነ እድሜ ልክ ነው የሚቀጣው። 12 ዓመት ከሆነ 12 ዓመት ነው የሚቀጣው። ያውም የምድሩ ፍርድ ይግባኝ አለው፣ አመክሮ አለው። ይግባኝ ፍርዱን ማስቀየሪያ መንገድ ነው። አመክሮ ከታሰሩ በኋላ ጥቂት ታስሮ መፈታት ነው። በሰማይ ግን ያለው ፍርድ የዘላለም ቁርጥ ፍርድ ነው። እና እኔን በጣም የሚያስገርመኝ ደጋግም የምጠቀማት አንዲት ምሳሌ አለች። በዚህ ዓለም ብዙ ምን ፈልገው እንዲሳካለን ምን ፈልገው ነገር አለ። ግን ያ ነገር ተሳካል ተሳካ ምንድነው የሚያደርግልን? ለምሳሌ ገንዘብ ብናገኝ ምንድነው የሚያደርግልን? በጣም ብዙ ገንዘብ ብናገኝ ምንድነው ትርፉ? እኔ ግራ ይገባኛል። ምክንያቱም ገንዘብ ያገኙ ሰዎች ገንዘብ ከመፈለግ አቆመዋል? አላቆሙም። ለምን? ሰይጣናዊ ፍላጎት ነው። ገንዘብ ሰርታችሁ አታገኙ አይደለም። የገንዘብ አምሮት ግን መጨረሻ የለውም። አሁን ዛሬ ቁጥር 1 የዓለማችን ሀብታም የሚባል ቅድም የጠራውላችሁ ኤለን መስክ የሚባል አንድ ሰይጣን ቁራጭ ነው። ይሄ ሰው ተጨማሪ ገንዘብ ለማግኘት ሲል አሁንም በጣም ብዙ ነገሮችን ያደርጋል። እኔ ምን እንደሚያደርግለት አላውቅም። የዚህ ሰው ገንዘብ ኢትዮጵያን ለተወሰኑ ዓመታት ማስተዳደር ይችላል። ያንዱ ግለሰብ ማለት ነው። ኢትዮጵያ እንግዲህ 120 ሚሊዮን ያክል ሰው አላት ይባላል ነዋሪ ዜጋና
መልላችሁ ፈልጌ ነው አንድ ወጣት ወደ ነፍስ አባቱ ይሄድና አይ ሆፕ ነፍስ አባት አላችሁ እየተስፋ በማድረግ ሁላችሁም ወደ ነፍስ አባቱ ይሄድና እያጫወቱት እያለ ልጄ አሉት አቤት ምን መሆን ነው የምትፈልግ እኔ ያው ተማሪ ነው የ12ኛ ክፍል ተማሪ ነው እኔ የ12ኛ ክፍል ጥሩ ውጤት ስኮር አድርጌ ዩኒቨርሲቲ ጆይን ማድረግ ፈልጋለሁ ያው እንግሊዘኛዎቹ በሱ አማርኛ ነው በሱ አነጋገር ነው እሺ ከዛ ዩኒቨርሲቲ ጥሩ ስኮር አድርጌ በማዕረግ መመረቅ ፈልጋለሁ እሺ ከዛ ጥሩ ስራ ፈልጌ ይዛለሁ ጥሩ ደሞዝ አገኛለሁ ከዛ ቆንጆ ሚስት ፈልጌ ያገባለሁ ከዛ ከሷ ልጆች ወልዳለሁ ከዛስ ያድጋሉ ከዛስ ደግሞ እነሱ በተራቸው ተምረው ምናምን ይያለ ከዛስ ልጆቼ ይጦሩኛል መቼም ህልም አይከለከልም ከዛስ አሉት ከዛ ምን አለ አባታችን አላቸው እና የናንተው ፈረንጅኛ ዩቴልም ይሌል አንተ ነገረኛ ከዛ ምን አለ ከዛማ እንግዲህ ሞት ነው ሌላ ምን ይኖራል አላቸው አንድ ነገር ወቅ ይሄ ያቀድከው በሙሉ ሊሆንም ይችላል ላይሆንም ይችላል ብቸኛው የማይቀረው ነገር ሞት ነው ሞት ሲሆን ደግሞ እንደ ዩኒቨርሲቲ በ4 አመት ተመረቀ የሆነ ምናም ቀጠሮ የለውም ይረን ነው ነገ ጧት ማን ወደ መቃብር እንደሚላክ አናውቀው እና በተቻለ መጠን እንደው በተግባር ክርስቲያን ወደ መሆን ለመምጣት ጥረት ብናደርግ ታዳጊ ልጆቻችን በዚህ መጠን ብናሳድጋቸው ትናንት የነበረችውን እንግዳ ልጅ ምናልባት አልነበራችሁም ከሰላም ጋር ነበሩና ትናንት የመጣችው እንግዳ ልጅ አንድ ነገር እየነገርኳት ነበር መጽሐፍም ይላል እኛ እንዲሆን ነው አስተዳደጋችን ምክንያት ነው ገብቷችኋል አንድ ጥሩ አባባል አለ አሁን ያለውን ትውልድ የሚወቅሱ ሽማግሌዎቹ ናቸው አይደል ማን ነው የፈጠረው ማን ነው የወለደው ከሰማይ ነው የዘነበ ከምድር ነው የፈለቀ ራሱ የፈጠረውን ትውልድ የሚረግም ወላጅ ነው ያለው ራሱ ነው ወላጆቻችን ናቸው እንዲህ ያደረጉ ወላጅን ለመውቀስ አይደለም ነገር ግን እውነቱን አንክዱም አሁንም የሚቀጥለው ትውልድ ከዚህ ምን ያህል እጥፍ የከፋ እንደሚሆን ጠብቁ እኛ ልጆች ይያለን ስነ ምግባር የሚባል ነገር አላል አሁንሳ ትንሽ እንጥፍጣፊ የቀረባቸው አንዳንድ ቦታዎች አሉ አይደል በሚቀጥለው ጄኔሬሽንስ ዛሬ አሜሪካና አውሮፓ የምንመለከተው አንድ ወላጅ ልጁን ቀና ብሎ ማየት አይችልም አይደል መቆጣት አይችልም እኔ አንድ በጣም አስቀያሚ ነገር ልንገራችሁ ልጆቻችን ላይ ምን መስራት እንዳለብን ማወቅ ከፈለጋችሁ አሁን ነው ሁለቱ ህፃናት ፊት መወራት አለበት ወይ እርግጠኛ አይደለሁም ግን አሜሪካና አውሮፓ ነፃነት በሚባል ስም ይደረገው ነገር እንደታቁ አንድ ታዳጊ ይመጣና ወላጆችን ኢትዮጵያውያን ወላጆች ናቸው ጥያቄ ይጠይቃቸዋል እንዴት ነው ወለዳችሁኝ ምንድነው መልሱ እናትና አባትን አንድ ልጅ እንዳጠይቁ እንደዚህ አይነት ጥያቄ ያው በማስተዋል እንዲሆን ያው ትልልቆችን አብዛኞችን ለመምከር ብዬ እናንተ ጋር ተጽዕኖ እንዳይፈጥር ነውና እንዴት ነው ወለዳችሁኝ አላችሁ አይ ተጋባን ወለድን ከዚህ በላይ ምን ሊኖር ይችላል አይ ዲቴይሉን ፈልጋለሁ ከዘግራ ተጋቡ ማን ነው እንዲያለ ሲሉት ከትምህርት ቤት የተሰጠን አሳይመንት ነው መጨረሻውን አልናገረውም ሌላ ቀለብቻችሁ ነግራችኋለሁ እነሱ ፊት አሁንም በጣም ከብዶኛል ሲጀምረው እንኳን መጨረሻው በጣም ያስቀይማልና ልጆቻችንን ዘመናዊ ትምህርት በማስተማር ስም እንዲበላሹ አንድ ልጅ ስነ ምግባር የሌለው ዶክተር ከሚሆን ስነ ምግባር ያለው ምንም ያልተማረ ፊደል ሃን መጻፍ የማይችል ሰው ቢሆን ችግር የለውም አስቡ ኢትዮጵያ ለ5000 እና ከዛ አመታት በላይ ስትኖር በመሆራን ትክሻ አይደለም ይኖረችው በደጎቹ ትክሻ ነው ይኖረችው ሀገር በደጎች እንጂ በተማረ ሰው ትክሻ ኖር አታውቅም በነገራችሁ ላይ መቼም ይመስላል አሁን ዓለም ላይ ቴክኖሎጂ ምን የተማረ ሰው አይደል የፈጠረው ይላል ቴክኖሎጂን የፈጠረ የተማረ ሰው ነው ዓለም እየኖረች ያለች ግን በደግ ሰዎች ትክሻ ነው እነዚህ ደግ ሰዎች ባይኖሩ ቴክኖሎጂውን ያዙ ሰዎች ዓለምን ለማጥፋት ሳምንት ይበቃቸዋል ይሄን ማወቅ አለብን ከእግዚአብሔር በታች የደግ ሰዎች ትክሻ ነው ዓለምን የሚያኖራትና ዋናው ትልቁ ነገር ይሄን ሁሉ ካልኩ ዘንድ መጨረሻው ምንድነው ካላችሁ ክርስቲያን ለመሆን እንሞክር ለምን ሲሆን በሰማይ ያለውን እንፍራ ቁርጥ ፍርድ አለ
ቁርጥ ፍርድ ዓለም ላይ የመጨረሻ ጨካኝ የሚባል ፍርድ ወይ የጨካኔ ፍርድ ከሰማይ እንዳለ አይሆንም። ምክንያቱም በምድር ያለው ጨካኝ ፍርድ ስጋን ይገላል እንጂ ነፍስን መግደል አይችልም። ጌታ ግን ተናግሯል። በሰማይ ነፍስን የሚገድል ነው ያለ። ነፍስ ደግሞ ሞቷ መሞት አይደለም፣ ለዘላለም መሰቃየት ነው። እሱ ብቻ ግን አለ ማስቡት። ሀገራችን ቤተክርስቲያን አሁን ሀገር እዚህ ሁሉ ነገር ውስጥ ገብተን እኛ ክርስቲያን ብንሆን ያለፈው ዘመን የተሻለ የነበረ ለምንድን ነው? የተሻሉ ክርስቲያኖች ስለነበሩበት። ስለዚህ ሀገራችን የተሻለ ማድረግ የምንችልበት መንገድ እሱ ነው። እኛ ክርስቲያን መሆን አቃተን፣ ሀገር ተበላሽ። ድሮ ሀገር ተስተካክሎ ይኖር ነበር በአባቶቻችን በእናቶቻችን ጥንካሬ ስለሆነና እቺ ቅድመ ማስታወሻ ትባላለች። ከዛ በኋላ የተነበበው የዮሐንስ ራእይ ምዕራፍ 12 ክፍል የዮሐንስ ራእይ እንድታውቁት ሐዋርያው ቅዱስ ዮሐንስ ያለምን ፍጻሜ ያየበት ነው። ይሄንን ሲያይ የእመቤታችንን ነገር ተመልክቷል። በምዕራፍ 12 ላይ ዮሐንስ ራእይ ስትመለከቱ እመቤታችን ድንግል ማርያም የደረሰባትን ነገር በአንድ ወገን ይነግረናል፣ በሌላ ወገን ዓለም ሊደርስበት ያለውን ነገር ይነግረናል። እመቤታችን ቅድስት ድንግል ማርያም ብዙ ሰው እመቤታችንን እወዳለሁ ካለ ዘንድ የእመቤታችን ፍቅር እንዲገባው የእመቤታችን ታሪክ እመቤታችን ለኛ ስትል የደረሰባትን ነገር ማወቅ አለበት። እንድታውቁት የሚያስፈልገው ነገር አንድ ሰው መክፈል ያለበት ለበደለው ነገር ነው። እመቤታችን ድንግል ማርያም የደረሰባት ሁሉ መከራ ለጥፋቱ አይደለም፣ ለዓለም መዳን። አስቡትና እኛ ጠግበን እንድንኖር ምን ጠግበው ከዘላለም ህይወት ነው። ይሄ ምድራዊ ምግብ አይደለም። ይሄንን ህብስት ብትመገቡት ከአራት ሰዓት በኋላ የለም፣ ምግብ ያምራል። ከበሉት በኋላ ለዘላለም እንጀራ ሆኖ ለዘላለም ከውስጡ ነው። ለዘላለም እኛን ህያው የሚያደርገን የጌታችን ቅዱስ ሥጋው ክቡር ደሙ ነው። ይሄንን እኛ እንድናገኝ ድንግል ማርያም ተረባለች። አስቡት፣ ድንግል ማርያም ስትሰደድ በጀርባ አምላክን የተሸከመችው የዘላለም የህይወት ምግብ፣ የዘላለም የህይወት መጠጥ፣ የዘላለም የህይወት ልብስ። አስቡት አጋንንት በእኛ ላይ ቢሰለጥ እንዴት እንደሚያደርግና አጸብለ ቦታ ስትሄዱ አንዳንድ አጋንንት የሚያሰቃያችሁ ታያላችሁ አይደል? ይሄ ችግር የመጣ በፈቃዳችን ነው። ማንም ሰው ሰይጣንን በመያዝ አይችልም። ታውቃላችሁ፣ አምላክ ሰው ከሆነ በኋላ ድንግል ማርያም ጌታን ከወለደችበት ዘመን ወዲህ ሰዎች ለሰይጣን ተላልፈን የምንሰጠው በገዛ ፍላጎታችን ነው እንጂ ሰይጣን ማንንም ሰው ሄዶ ጫፉን መንካት አይችልም። ጌታ ለኛ ሰው ባይሆንልን ከድንግል ማርያም ተወልዶ ባድነን ግን ሁላችንም እንደዛ ነበር ምንሆነው። ያውም ጸበል ላይ የምታዩት በስጋቸው የሚያሰቃያቸው ናቸው። በነፍስ የሚያሰቃየውን ደግሞ መገመት ከባድ ነው የሚሆነው። እና እመቤታችን ድንግል ማርያም አንድ ሰው ክርስቲያኑ ነው ክርስቲያን ነኝ ካለ ፈጣሪውን የወለደችለት የዘላለም ሕይወት የወለደችለት ለዓለም መዳን ሲባል ተርባ ተጠምታ አዝና አልቅሳ ወድቃ ተነስታ አስቡት እስኪ ከቤተልሔም እስራኤል ሊባኖስ የሚባል ሀገር አለ፣ ቤይሩት ሊባኖስ፣ ከዛ ሶሪያ በእግር ነው፣ ዱር ለዱር ነው፣ አቀበት ቁልቁለት ነው፣ በመንገድ አይደለም። ምክንያቱም አሳዳጁ ሄሮድስ መንገድ ተከትሎ ስለሚሄድ። ከዛ ወርዳ ኢጂፕት፣ ግብጽ፣ ከግብጽ በኤርትራ ኢትዮጵያ፣ ከዛ በየመን ተመልሳ ነው በእግሯ ሄደችው። እንዲሁ ሌላውን ስቃይ ተውትና ይሄ ሁሉ መንገድ ቀላል እንደ በሞት ከዚህ ተነስቶ ጎንደር በእግራችሁ ለመሄድ ትሞክራላችሁ አይደለም? ከዚህ እስራኤል ከዚህ ኢጂፕት ከዚህ ሳይሪያ ሌባኖን ይሞከራል። አባቶቻችን ግን ድንግል ማርያም የተቀበለችው መከራ መቀበል እንፈልጋለን ብለው ከዚህ ተነስተው ይሄንን ሁሉ እየረገጡ ሄደው የእመቤታችን እና የጌታችን የተቀደሱ የረገጧቸው ስፍራዎችን ተሳልመው ይመጡ ነበር። አብዛኞቹ መንገድ ላይ አውሬ ይበላቸው ነበር። እኔን ያሳደጉ መምህሬ በቀኝ አቁማቸው እንታይለ ስላሴ ምን እንደሆነ እንዲገባኝ ከጃንሆይ ኃይለ ስላሴ ቅሬታ ነገር ሲኖራቸው ከጎንደር እዚህ በእግራቸው ነበር የሚመጡ። በዛ ዘመን ማለት ነው። ያው እንግዲህ በአፄ ኃይለ ስላሴ ዘመን መኪና ብርቅ በነበረበት ጊዜ መኪና ነበረ፣ ግን ለተራው ሰው ለመገኘት ከባድ ነው። እንዳሁኑ አይደለም። ዛሬ አውሮፕላን እንኳን ለማንኛውም ሰው ክፍት ነው። እና የአምላክ እናትን ስደቷን ማሰብ ይገባል። ታዲያ ስደቷን ስናስብ አሁን ጽጌ ጾም ላይ ነው ያለነው። ሁሉ ሰው እንዲጾም አይጠበቅም። ያ እንግዲህ ሰው የሚችል ሰው ያደርገዋል። የማይችል ሰው ግን ቢያንስ መጾም ባንችል ማሰብ ግን ይገባል። መከራዋን ማሰብ፣ ጧት ማታ ቤተክርስቲያን በመሄድ ጸሎት በማድረስ እንደገና ያንን እያሳሰቡልኝ ሲባል ትሰማላችሁ። አዘክሪ ድንግል ረሃብ ወጽማ ድንግል ሆይ ረሃብና ጥሙን አሳስብ እያሉ አስቡት እስኪ ምን ያህል ልበ ደንዳኖች ብንሆን። አሁን ሰቆጣ ውረዱ እስኪ ትግራይ ውረዱ፣ እስኪ ወለጋ ውረዱ ማለት ወገኖቻችን አይደሉ?
የነሱ ረሃብ አያሳዝነንም? እኛ ስላራብን ነው? የድንግል ማርያም ረሃብ የሚሰማን ለእንደነዚህ አይነት ሰዎች ስናዝን ምንም ባናደርግላቸው እንዘንላቸው። በሀገሪቱ ክፍል ሶማሊያ ብትሄዱ፣ ኦሮሚያ ክልል፣ አማራ ክልል የትም ብትሄዱ ከሁሉ የከፋው ትግራይ ነው። ግን የትም ብትሄዱ ረሃብ አለ፣ ጥም አለ፣ ጭንቅ አለ። እኔ እዛ የምኖርበት ጎንደር ላይ መንገድ ላይ ቁጭ ብሎ የሚለምን ሰው ድሎተኛ ነው። ሊለምን ያፈረ ሰው ሲባል አንዳንዴ በጣም ቃሉን ስለለመድ ነው። እስኪ ይህን ነገር ቼክ ላድርገው ብዬ እኔ 2 በህይወቴ የሚያስደስቱኝ ስራዎች አሉ። አንደኛው መለመን ምን እንደሆነ ማወቅ ስለነበረብኝ አንድ ጊዜ የሆነ ቦታ ሄጄ ያንን አደረኩ። በቃ አጥቻ አይደለም ዛሬ ይመስገን፣ ግን ምን ስሜት እንዳለው ሰዎች ሲለምን መጽሐፍ ለለመነ ሁሉ ስጥ ያለ ለምንድን ነው? አንዳንዴ ሰዎችን ለመስጠት ጀጅ እናደርጋቸዋለን። ይሄ እንደዚህ ነው እንደዛ ነው። እኔ 30 ሰው ብር ነው የለመንኩት። እርግጠኛ ነኝ የዛን ቀን 5 ኪሎ ያክል እንደው ሰውነት ይቀንሱ ይሆናል። ምክንያቱም ነጭ ላበት በጀርባዬ እንጠፈጠፍ ነበር ከሚሰማኝ ሀፍረት የተነሳ ለመለመን። ሊለምኑ ያፈሩ ማለት እንደዚህ ነው። ከዛ እዛ የምንኖርበት ሰፈር ላይ እስኪ ሊለምኑ ያፈሩ ሰዎችን ቀስ እያላቸው አናገራቸው መዝግቡልኝ ብዬ አንድ ቀበሌ ውስጥ ብቻ 200 ቤተሰብ አመጡልኝ። 200 ግለሰብ አይደለም 200 ቤተሰብ ሊለምኑ ያፈሩ ለትንሳኤ የሆነ ነገር እናደርግላቸው በሚል ባለፈው ዓመት ነው እንደዛ ሆነውና የአምላክ እናትን መከራዋን ስደቷን ማሰብ ማለት ወዲህ ለተራቡ ለተጠሙ መራራት ነው። ወዲያ ደግሞ ሐዘኗን እያሰቡ ከሰማዩ መከራ ለመዳን መጸለይ ነውና የእመቤታችንን መከራ ይነግራል። ምክንያቱም መከራዋ ለ1260 ቀናት ነው ይላል። 1260 ቀናትን ለወር ብታካፍሏቸው 42 ወር ይመጣል። 42 ወርን በአመት ብታሰሉት 3 ዓመት ከ6 ወር ይመጣል። የ3 ዓመት ከ6 ወር የማያቋርጥ ሩጫ፣ ስደት፣ የማያቋርጥ ለቅሶ፣ የማያቋርጥ ረሃብ፣ የማያቋርጥ ጥም። አስቡት፣ ህፃኗ መጥባት ሲፈልግ እርሱ እግዚአብሔር ነው፣ ግን ሰው ሆኖ የሰውነትን ስርዓት እየፈጸመ መጥባት ፈልጎ ጡቶቿ ደርቀው ምንም ርጥበት የለውም። ስለዚህ ያለ አማራጭ ውሃ መፈለግ ነው። ውሃ ፍለጋ ስትሄድ ደግሞ ሰድበው ያባረሯታል ያምላክንና። ለዛ ነው ሰአልክወሙ ማየ ኢዋውኒ በህግ ዋይ ጎልኩሎል ያሳይኖ ዘወርቅ። ተመልሳ ስትመጣ ደግሞ ልጇ የሚጫማውን ጫማ ደግሞ ሌባ ሰርቋት ይቆያል። እና የእመቤታችን መከራ ማሰብ አንድ። እንደገና አያይዞ ምን ይነግረናል? በሰማይ ጦርነት ተደረገ፣ ሰልፍ ተደረገ። ቅዱስ ሚካኤል ከሰራዊቱ ጋር፣ ዲያብሎስ ከሰራዊቱ ጋር ተዋጉ። ቅዱስ ሚካኤልና ሰራዊቱ አጋንንትን አሸንፈው ወደ ምድር ጣሉት ይላል። ከዚያ ቀጥሎ የአምላክ እናትን ለመዋጋት 3 ዓመት ከመንፈቅ ካሳደዳት በኋላ እሷን ማሸነፍ እንደማይችል ሲያውቅ መጨረሻው ላይ ምንድነው የሚለው? ቁጥሩ ላይ ነገር ግን ለሴቲቱ ክንፍ እንደተሰጣት አላወቀም። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስ ክርስቶስ ምስክርም ያላቸውን የቀሩትን ልጆቿን ሊዋጋቸው ሄደ ይላል። ዛሬ እየተደረገ ያለው ነገር እሱ ነው። በነገራችን በጣም የሚያስገርመኝ አንዳንዴ ፕሮቴስታንት ቴሌቪዥኖች እንደው በሞት የምላችሁን ተስቷችሁም ቢሆን ፕሮቴስታንት ቻናሎችን ከፍታችሁ አትዩ። አንዱን ተወቁ። መጽሐፍ መነኮሳት ላይ እንደሚል ኃይለ ቃል ታገኛላችሁ። አንድ የመናፍቃንን የካህዲዎችን ወይም ደግሞ እኛን በእምነት የማይመስልን ሰዎችን መጽሐፍ ይሁን ንግግር ይሁን ቴሌቪዥን ምንም ነገር ይሁን ስናዳምጥ የኃይለ ቃል ጭንቅላታችን ላይ የመሳል አቅም አለው። ሁሌ ላለው ጭንቅላታችን ሳይንስ የሚለው ነገር አለ አይደለም? ኮንሺየስ ማይንድ አለን፣ አንኮንሺየስ አለን፣ ሰብኮንሺየስ የሚባል ማይንድ አለ። ሰብኮንሺየስ የሚባለው የሆነ ነገር እኮ ውስጣችን እንደገባ አናቀው። ለምሳሌ አንድ ሰው ሲያልፍ የሆነ ነገር አይኑ አይቷል፣ ጥሩ ያልሆነ ነገር ኦኬ ብሎ ንቆት አልፏል፣ ረስቶት ግን አይደለም። እስከ ጊዜው ድረስ ጭንቅላት ውስጥ ተደብቆ ቆይቶ ነው። ከዛ በሚፈልገው ጊዜ ያወጣዋል ሰይጣን። ስለዚህ ምንም ነገር አንዴ ጥንቃቄ እናድርግ። ከምንም በላይ ደግሞ አስቡት፣ ማናችንም ወላጅናታችን ስትሰደብ መታገስ እንችላለን? አንችልም አይደለም? ታዲያ አምላክና ስትሰደብ እንዴት ያስችለናል? ላቲ ስብሐት። አስቡት እስኪ በቃ አንድ ሰው ክርስቲያን ነኝ ብሎ የቴሌቪዥን ቻናል ከፍቶ እንዴት ቁጭ ብሎ የእግዚአብሔርን ወዳጆችና የእግዚአብሔር እናት ሲሰደብ ይውላል። እንኳን የክርስትና ሰውነት ነው። አስቡት። እኔን የሚገርመኝ ነገር ታውቃላችሁ፣ በክርስትና ጌታችን ያዘን በጣም ከባድ የሚባል ትእዛዝ አለ። የክርስትና በጣም ከባድ ትእዛዝ ምን መሰላችሁ? ጠላቶቻችሁን ውደዱ። ከዚህ የከበደ ትእዛዝ የለም። ለምን? ጌታ መስቀል ላይ ሆኖ እሱን ስላሳየን መድኃኒታችን ጠላቶቻችሁን ውደዱ ነው። አሁን አስቡት፣ ክርስቲያን ነኝ ካለ ክርስቶስን እያመለከ ነው ማለት ነው። ክርስቶስ መድኃኒታችን ደግሞ ጠላቶቻችሁን ውደዱ። እንዴት ነው የአምላክ እናትን መውደድ ያቃተው ሰው ጠላቱን የሚወዱ? ምን ብትበድላቸው? እርግጠኛ ነኝ
የአምላክነትን የሚጠላ ብቸኛው አሁን እያየ ነው ያለ ነው ሲያሳዳት የነበረው ቀይ ዘንዶ የተባለው ዲያብሎስ ነው አይደለም። ስለዚህ አንድ ሰው የአምላክነት ላይ የማይገባ ነገር ከተናገረ በቆሞ እሱ ስጋ የለበሰ ጋኔን ነው፣ ከሰይጣን ነው፣ እንዲሁ ተዋህዶት ነው ያለው እና ሊዋጋን የአምላክነትን ማሸነፍ እንዳልቻለ ሲያውቅ ሊዋጋን ወደኛ ስለመጣ እሱን ብናስተውለው ብናየው እና ብንጠነቀቅ ብንጸልይ። ሌላ ነገር አለ። መሸሸጊያ ጥላችን መቼም መሸሸጊያ ጥላ እግዚአብሔር ነው። ከዛ ደግሞ እግዚአብሔር የሰጠን ጥላዎቻችን አሉ። የአምላክ እናቱ ድንግል ማርያም፣ ቅዱሳን መላእክትና ቅዱስ ዑራኤል፣ ጻድቃን ሰማዕታት፣ ነቢያት ሐዋርያት ጥላዎቻችን ናቸው። እነሱ ጥላ ለመሆን ብዙ ጊዜ ገድለ ቅዱሳን ሲተረክ ስትመለከቱ ያን ሁሉ ስቃይ የተቀበለው ለራሳቸው ጥቅም አይደለም፣ ለሌላው ጥላ ለመሆን አይደለም። አንድ ሰው የማቴማቲክስ ፕሮፌሰር የሚሆነው ለራሱ ደሞዝ ምናምን ሊከፈለው ይችላል። ነገር ግን ቀጥሎ ምን ለማድረግ ነው ፕሮፌሰር የሚሆነው? ምን ማለት ነው? ሌላውን ለማስተማር ነው አይደለም? ለሌላው ጥቅም ጭምር ነው። አንድ ሰው አስተማሪ ለመሆን የሚማረው ለሌላ ጥቅም ጭምር። አንድ ዶክተር ሐኪም የሚሆነው ደሞዝ ለመብላት ብቻ አይደለም አይደል? ሰዎችን አክሞ ለማዳን። ይሄ ምድራዊ ነው። ቅዱሳን ያን ሁሉ መከራ የተቀበሉ በቃል ኪዳናቸው ጥላ ሆኖ እኛን ለመጠበቅ ነው። ስለዚህ ሳስበው ከዚህ በኋላ ወደ ታሪኩ ስለማንገባ ታሪኩን ለማታ ለመደበኛ ተማሪዎች እናቆየውና አሁን ይሄንን በዚህ እንገታለን። ለምን ከዚህ በኋላ ወደ ታሪኩ ከገባው ትምህርት ያለመዳችሁ ሊሆን ስለሚችል ይረዝማል። 15 ብለን እንግዲህ ቀጥል ካላችሁ እኔ እስከማቆምበት ነው መቀጥለው። አይገታም። ግን እንዳልኳችሁ ሰዓታችሁን መጋፋት ደግሞ አልፈልግም። እቺን ኮንተንት ይሄን አሁን የተናገርነውን ይዘት እንድትረሱት አልፈልግም። ያ በታሪክ ስናመጣ ማለት ነው። ስለዚህ ሁለቱን ነገሮች እንዳንረሳ የአምላክናትን መከራዋን ማሰብ ማለት ደግሞ በመከራ ያሉትን ማሰብ ነው እንጂ አምላክናት ነው በሰማይ በክብር በማድረግ ነው ያለች። ምንም አናረግላት። ያንን እናደርገው ጌታስ በፍርድ ቀን መጥቶ የሚጠይቀን ጥያቄ አለ አይደል? 6ቱ ተርቤ አምላክ እንዴት አድርጎ ይርበዋል ቢሉ ከነዚህ ከተናናሾቹ ለአንዱ ያደረጋችሁት ለኔ ካደረጋችሁት ቁጥር ነው ብሎ እንደነገረን ማለት ነው። ስለዚህ እሱን ማድረግ ቀጥሎ ውጊያ ውስጥ እንዳለን አውቀን ቢያንስ ቤተክርስቲያን መሳለም አንድ ሰው መጽሐፍ ይላል እኮ ፍትሐ ነገሥት ላይ እንደሚላይ ቃል አለ። ኢየሩሳሌምን ሳትስሙ በማዮርዳኖስ ሳትጠመቁ ወይም ሳትጠጡ አትዋሉ ይላል። ኢየሩሳሌም ቤተክርስቲያን ናት። ማዮርዳኖስ የተባለ ቤተክርስቲያን ላይ የሚሰጠን ጸበል ነው። ስለዚህ ማንም ሰው አንድ ቀን ውስጥ ቤተክርስቲያን ሳይደርስ ከዋለ ራሱን ለሰይጣን አሳልፎ እንደሰጠ ይወቀው። የአልጋ ቁራኛ ካልሆነ በቀር ወይ ደግሞ ቤተክርስቲያን የሌለበት ቦታ የሚኖር ካልሆነ እኛ እግዚአብሔር ይመስገን አረቡ ዓለም ብትሄዱ ቤተክርስቲያን ብርቅ ነው። አሜሪካና አውሮፓ እንኳን አንዳንድ ስቴቶች ካልሆነ በቀር እንደ ልብ ላይ ሆነ ይችላል። ወደ ሩቅ ምስራቅ ስትሄዱ ደግሞ ይብሳል። ሰሜን ኮሪያ የምትባል ሀገር ታውቃላችሁ? ክርስቲያን የሚባል የሌለባት ሀገርን የማቀስ ሰሜን ኮሪያ ነች። መጽሐፍ ቅዱስ እጄ ላይ እንደዚህ ይዣለሁ አይደል? ይሄንን ይዤ ብገኝ በስቅላት ነው የምቀጣው። መያዝ ብቻ በስቅላት ያስቀጣል። እና እድሉን ብንጠቀምበት ዛሬ ውጭ ሀገር ያሉ አብዛኞቹ ተማሪዎቻችን እኛ ውጭ ሀገር ያሉ ናቸው። ለምን ሄደው አዩት እዛ፣ ከዛ መልሶ ናፈቃቸው። እንደገና እዚህ ያያሉ ያልተጠቀሙበት ነገር መልሶ ናፈቃቸው። አሁን ሰራዩ ተከታተለው። እንዲያውም የሚገርማችሁ ነገር የቴሌቪዥን ቻናል ዛሬ ጠዋት አንድ ልጅ ቴሌቪዥን ቻናል ከፍተን ነበር ዝክረ ቅዱሳን የሚልና እየደወሉ እኔ ያለኝ ንብረት በሙሉ ሰጣለሁ፣ ሀብቴን በሙሉ ሰጣለሁ፣ ቴሌቪዥኑ ይቀጥል ቃል እግዚአብሔር የሚያገኙበት መንገድ ነው ብለው ስላሰቡ። ለምን እዚህ ቢሆኑ ግን እንደዚህ ያሰቡ? ኢትዮጵያ ውስጥ ያለ እንደዚህ ያሰብ እና እሱን ብናስብ መልካም ነው። እንሳለም፣ ጸበሉን እንጠመቅ፣ ጸሎት እናድርስ። እኔ ቤተሰራ ሳልሰጣችሁ አልሄድም። እንደው በእለት ውዳሴ ማርያም ሳይደግም የሚውል ሰው ካለ በእርግጠኝነት ነው መግራችሁ ከሰይጣን ጋር ነው የሚውለው። ይሄ ሰው ደግሞ ከሰይጣን ጋር ነው ኔክስት ዴይ ሲጸልይ መልሶ መንፈስ ቅዱስ የሚመጣ እንደሚመስላችሁ። ምክንያቱም በሳቅ የገባ ሰይጣን በለቅሶ አይወጣም። ቀስት ጠዋይ ይባላል በቤተክርስቲያን። ክፉ ቀስት ታውቃላችሁ። ሲገባ ስንቴ ነው የሚበሳ? አንዴ ነው። ሲወጣ ግን ቀስት ከታች ሰፊ ነው፣ ገንጥሎት ነው የሚወጣ። ቀስት ሲገባ ቀላል ነው። የጠላት አገባው እንደዛ። ለዛ ጸሎት ሳታደርጉ አትዋሉ። እንዴ ቢያቅት ሰላም ለኪና አንድ አቡነ ስማት ሳይደገም አይወል እንዴ መጨረሻ ቢያቅት አስቡት። ከ24 ሰዓቱ 10 ደቂቃ ለውዳሴ ማርያም ሰው ከሌለው አይደለም ክርስቲያን ለመባል ለምን እንመጥናለን? ለዛ ነው ቅድም ክርስቲያን ሲል ሁሉ ሰው ወጣ።
ክርስቲያን ማለት በጥቂቱ ደጁን የሚረግጥ ጸሎት የማያቋርጥ ስግደት ከቻለ እንዳቅሙ የሚያደርግ ምጽዋት እንዳቅሙ የሚሰጥ አስራት የሚያወጣ ከዛ ንስሐ ገብቶ ስጋው ደግሞ የሚቀበል ሰው ነው። ግን ከዛ ባንዴ አይደረስም። ደግሞ ባንዴ አሁን ክርስቲያን ማለት እንደዚህ ነው ማለት ባንዴ ደግሞ ወደነ ላይ ቁጭ አንልበት ማለት ግን ከዚህን ጅምር ቢያንስ ቤተክርስቲያን ሳይሳለሙ ባለመዋል ጸሎት ሳይጸልዩ ባለመዋል ያቀም ምጽዋት ሳይሰጡ ባለመዋል እነዚህን በማድረግ እንኳን ከዛ በሂደት ደግሞ በንስሐ በስጋው ደግሞ ሰውነታችን መለወጥ እንችላለንና እሱም ብናስብበት መልካም ነገር ይሆናልና እቺን እንደ ሰፊ መግቢያ ቆጠር ነው። እንግዲህ አጭር መግቢያ ብላችሁ ያጭር ከሆነ የሚቀጥለው ምን ሊሆኑ እንዳይባል ከዚያ ወደ ዕለቱ በዓላት እንምጣና እናነሳቸው። በአጠቃላይ ዛሬ በቤተክርስቲያናችን ወደ 9 ያክል በዓላት አሉ። ግን 9ኙን ሁሉ በዓል ለመተረክ ጊዜ ስለማይኖረን ከአንዱ ቅዱስ አንዲት ነገር ብቻ ያየን ባጭር ወይ እንደ መርጌታ ይሄ ይሳባባል 15 ደቂቃ ይሆናል ወይ 30 ይሆናል አናቀው። ዛሬ መጀመሪያው ትልቁ በዓል እንድታውቁት አባቶቻችንን ማወቃችን የሚጠቅመን አሁን ሀገራችን እንኳን ስታስቡት እንደው ከሃይማኖት ውጪ የትውልዱ ትልቅ በሽታ ታሪክ አለመማሩ አይደል? ከ1983 ወዲህ ትልቁ የተሰራው ስራ ታሪክ ማጥፋት ነው አይደል? ታሪክ በማጥፋትና በማበላሸት እንዲህ ያለች በቁማ የምትወረገረግ ለመቆም ያቃታት ሀገር ፈጥረናል። ታሪክ በማዛባት ታሪክ እንዲሸፈን በማድረግ ታሪክን ለፖለቲካ ዓላማ በማዋል ነው። ታሪክን እኔን ብትጠይቁኝ አሁን ያለ አቋም ምንድነው ይባል በምድራዊ መለኪያ በተለኩት ከእግዚአብሔር ቸርነት በታች ታሪክን ማወቅ ነው። አሁንም ስራዬ ታሪክ ማጥናት ነውና የመጀመሪያው ሰው ማን ነው የምትባሉ? አዳም ነው አይደል? አባታችን አዳም፣ ሚስቱ እናታችን ሔዋን። አዳምና ሔዋን አቤልና ቃየልን ሎድና አቅሌማን ወለዱ። ከዛ አቤል ተገደለ። ዘር በቃየል ሊቆጠር አልቻለም። ምክንያቱም ክፉ ነው፣ ነፍሰ ገዳይ ነው። በነፍሰ ገዳይ እኛ መቆጠር ስለሌለብን ከዛ እግዚአብሔር ሌላ ልጅ ለመነው፣ ሴት የሚባል ልጅ ሰጠው። ከዛ አዳም ሴትን ወለደ። ሴት ሄኖስ የሚባል ሰው ወለደ። አሁን ዛሬ የቅዱስ ሄኖስ ዓመታዊ በዓሉ ሄኖክና ሄኖስ ይለያያል። ሄኖስ 3ኛ ትውልድ ነው። ሄኖክ 7ኛ ትውልድ ነው። ሄኖስ ማለት ሁሉ ጊዜ ሄኖስ ከተባለ አዳም ሴትን ወለደ። ሴት ሲባል የጾታ ስም የሆነው በኋላ ነው። መጀመሪያ የሰው ስም ነው። ሴት ማለት ምትክ ማለት ነው፣ አቻ ማለት ነው። ሄኖስን ሁሉ በዚህ ነገር አስቡት። አቤል ከተገደለ በኋላ ሰዎች ይምላሉ። የሚምሉ ምን ተብሎ እንደዚህ ሲካካዱ የአቤል ደም ያጥፋኝ እያሉ ነው የሚምሉት። እንደዚህ ያኔት መሐላ አስቸጋሪ ነው። ከዛ ሄኖስ አሰበና እንዴት በፍጡር ይማላል ከተማለስ? አሁን በአዲስ ኪዳን መማል ክልክል ነው ጨርሶ ጌታችን ከልክሏል። በብሉይ ኪዳን ግን መማል አልተከለከለም። ግን መሐላው በምን ይሁን ነበረ? ከዛ እንዲህ ያለ ሲያስብ ሲጸልይ በሰማይ ሰሌዳ ሰማይ ላይ እንደ ጸፍጸፍ ነገር ተሰርቶ በዚያ ላይ አሌፋት ዛሬ የምናውቃቸው ሆሄያት አሉ አይደል? አሌፍ ቤት አንተ 22ቱን በቃልት ዘልቃቸዋል። አንድ ጥሩ ሙያ ነው። ከአሌፍ ጀምሮ እስከ ታው ድረስ ያሉትን 22ቱን አሌፋት ለመጀመሪያ ጊዜ ያያቸው ሄኖስ ነው። እነዚህ 22ቱ አሌፋት የእግዚአብሔር ስሞች ናቸው። አሌፍ ወይም አልፋ ማለት እግዚአብሔር ቅድመ ዓለም እንዳለ የሚነግረን ነው። እና ያንን ተመልክቶ ለህዝቡ በእግዚአብሔር ስም ወውእቱ ዘቀደመ ጸውኦ ስም እግዚአብሔር የእግዚአብሔርን ስም በክብር መጥራት ያ ማለት በመሐላ ጊዜ በሰው ሳይሆን በእግዚአብሔር መማል ይገባል ብሎ በብሉይ ኪዳን የመጀመሪያውን ነገር እሱ አሳየ በአሌፋቱ። ከዚያ በኋላ እነ ሄኖክ መጻሕፍት ጻፉበት። ከዚያው ቋንቋ በጽሁፍ መገለጥ የጀመረው በሱ ዘመን ከዛ ፊት ያው በቃል ስለነበረ ማለት ነውና አባታችን ቅዱስ ሄኖስን በዚህ እናስበው ከብዙ ጽድቆቹ ባሻገር ማለት ነው። መቼም ብዙዎቻችን እድሜ አይጠገብም አይደል? እድሜና ገንዘብ አይጠገብም። ይጠገባል የታወቀ ነው አይደለም? አንዲት መነኩሴት ሽማግሌ በጣም እንቅልፍ እንዳይመጣችሁ መሀል እንዲያል ነገር ላስገባ እድሜ ትለምናለች። በጣም አጥብቃ ትለምነዋለች። እና ሰኞም አትውሰደኝ፣ ማክሰኞም አትውሰደኝ፣ ረቡዕም አትውሰደኝ፣ ሐሙስም አትውሰደኝ፣ አርብ ቅዳሜ እሑድም አትውሰደኝ፣ እንዲያው ችላ በለኝ ነው ጸሎቷ። ከዛ አንድ ቀን ፈጣሪ በህልም ተገልጦ እንዲህ ስንት ልስጥሽ? 50 ነው ሲላት፣ ጌታዬ 50 ምን አላት? አሪታለሽ እኮ። እሺ 100 ነው ጌታዬ፣ 100 ምን አላት? 200 ነው ምን አላት? እሷስ? እሺ አንቺ ንገሪኝ። አሁን እኔን አንድ ዳ ምስኪን ትተህ ምን ልትሆን ነው? ጨርሰህ ማተወኝ። በነገራችሁ ላይ በዚህ ዓለም እንደ እድሜ መራራ ነገር የለም እንድታውቁት። ንገር ታርጉልኝ እድሜ የለመንኩበትን ዘመን አላስታውስም። ለምን መራራ መሆኑን የምታውቁት እዛ ስትደርሱ ነው። መራራው መንገድ ላይ ስትደርሱ ነው።
ግን ድሮ አባቶቻችን ረጅም እድሜ ይኖሩ ነበር። አሁን ዛሬ ያከበርነው ቅዱስ ሄኖስ ያረፈ በ905 ዓመቱ ነው። አሁን እንግዲህ ያው ቅዱስ ዳዊት እንደነገረን 70-80 ያገባነ እንዲያው ግን መምህራችን እንታይለ ስላሴ የደግ ሰው እድሜ 120 ነው ይላሉ። እንግዲህ ለሽማግሌዋ 120ውን እንመኛለን፣ ለኛ 70 60 ይበቃናል አይደል? እንደ እግዚአብሔር ፈቃድ። ዞሮ ዞሮ ምንድነው ዋናው በሰማይ ነው፣ የምድሩን መድኃኔዓለም ያውቃል። ቅዱስ ሄኖስ አንደኛ ባጭር ጨረስ ነው 3 ደቂቃ። ሁለተኛ እናታችን ቅድስት ሐና የሚባሉ እናቶች አሉ። እቺኛይቱ ሐና ማለት የነብዩ ሳሙኤል እናት፣ መጽሐፈ ሳሙኤል ቀዳማዊ የሚባል መጽሐፈ ለቀዳማዊና ካላዊ የሚባል በአንደኛ ሳሙኤል ምዕራፍ 1 ቁጥር 1 ጀምሮ የምናገኛ ሴት ናትና የዚህች ቅድስት እናት ሕይወት ላይ 2-3 ነገሮችን ብንማር ደስ ይለኛል። አንደኛ ባላገብታ ልጅ በማጣቷ ምክንያት በጣም ታዝን ነበር። ነገር ግን ማጣቷን አሁን ብዙ ሰው እኔ ሰማለሁ፣ አሁን ሰዎች መተው ጠንቋይ ቤት ሄድኩ እንደዚህ ምናምን ይላሉ። አሁን ሰው እውነት ለመናገር ሰው መመኘት ያለበት ልጅ ነው፣ የተባረከ ልጅ ነው። አሁን ምን አለኝ አንድ ሰው ልጅ የወለድክ ቀን ምን ተሰማህ አለኝ። ምን እንዲሰማኝ ፈልገህ ነው አልኩት። እንዴ የደስታህን መጠን አለኝ። አይ ብዙ ደስታ አልተሰማኝም አልኩት። አንተ እብድ ነህ እንዴ አለኝ። ምናልባት በአንተ አይን ውስጥ እብድ ሳልሆን አልቀርም፣ በእኔ አይን ውስጥ ደግሞ አንተ ያው ተመሳሳዩ ስዕል ነው የሚኖር እሱ ነው አልኩት። እንዴት ሲለኝ ፈንጠየዝ እያለ ሊኖረኝ አይችልም፣ ኃላፊነት ነው የሚሰማኝ። ኃላፊነቱ ደግሞ የሕፃን ለገሃነመ እሳት ነው ወይስ ለመንግሥተ ሰማያት ነው ጥያቄው አይደለም። ለዛ መስራት ነው ያለብኝ፣ ተወለደልኝ ፈንጠዝያ አይደለም። ምክንያቱም ከባድ ኃላፊነት ነው። ሰው መውለድን የሚፈራው ለምንድን ነው? መውለድ ማናችንም ምንፈራው ነገር አይደለም፣ ፈርተነው አይደለም። ግን አንድ ሰው ብዙ ልጅ መውለድን የሚፈራበት ምክንያት ምንድን ነው? ምድራዊ ኑሮዬ ይቀሰቅስብኛል። ሳትወልድ በላይ ይባል የለ በባህላችን ክፉ አነጋገር። እኔ ግን የሚያስፈራኝ እነዚህ ህፃናት መንግሥተ ሰማያት ነው የሚገቡ ወይስ ገሃነመ እሳት ነው የሚገቡ? መንግሥተ ሰማያት እንዲገቡ በምድር ከምናደርገው ጥረት 10 እጥፍ ጥረት ይጠበቅብናል። ስለዚህ ሄዶ እንደ እናቶቻችን ምን መለመን ይገባል? ልጅ ስጠኝ። ልጅ አጣ ሰው ልጅ ስጠኝ። ስትሰጠኝ ግን የተባረከውን አድርግ ወማኮ፣ ካልሆነ ግን ማህፀንን ዘግተው ቅር። ለገሃነመ እሳት የሚሆንስ ልጅ ከምትሰጠኝ ዘግተው ቅር። አንዲት እናት እንደዚህ ትለምናለች፣ ልጅ ስጠኝ ትላለች። ከዛ በህልም የእግዚአብሔር መልአክ ማህፀንሽን እኮ እግዚአብሔር የዘጋው ከአንቺ የሚወለደው ልጅ እድሜው 20 ዓመት ሲሞላው አንቺን ይገልሻል፣ በአደባባይ በሰው ፊት ይገልሻል፣ ከዛ ገሃነመ እሳት ይወርዳል ብሎ አላት። የፈለገው ይሁን ስጠኛል። ምድራዊ አስተሳሰብ ይሄ ነው። የዚህ ታሪክ መጨረሻ ልጁ 20 ዓመት ሊሞላው አንድ ቀን ሲቀረው የእግዚአብሔር መልአክ እንግዳ መስሎ መጥቶ ገሎት ሄዷል፣ ቀስፎት ሄዷል። በሚቀጥለው ቀን እናቱንም ገሎ እሱም እሳት ከሚገባ ያ ሁሉ ሳይሆን መልአኩ መጥቶ ቀስፎት ሄዷል። አብሯት 19 ዓመት ከ364 ቀን ቆይቷል ማለት ነው። ታሪኩ ሰፊ ነው፣ አለገባበትም። ይቺ ቅድስት እናት ሄዳ ስታለቅስ ካህኑ መጣና ኤሊ ይባላል፣ ስትጸልይ ከንፈሯ አይንቀሳቀስ፣ በልቧ ነው የምትጸልይ እና ካህኑ ምን መስሎታል? ሰክራ መስሎታል። እያለቀሰች ሲያት ሄዶ አንቺ የወይን ጠጅ ጠጣሽ እዚህ ስካርሽን ሳታሰለቅቂ ትመጫለሽ ብሎ ስድብ በሚመስል ቃል ተናገራት። አስቦ እኛ ቤተክርስቲያን ሄደን አስተዳዳሪው ካህናት ቢናገሩን ተመልሰን ቤተክርስቲያን ምን መጣ አይመስለኝም። ምክንያቱም ቤተክርስቲያኗ የካህናት ንብረት የሚመስለው ሞኝ አለ። ቤተክርስቲያን የማን ናት? የሁላችንም ናት። እኔን ማንም ሰው ከቤተክርስቲያን ማስወጣት መብት አለው? ማንም የለውም፣ እናንተንም ማናችንም። ነገር ግን ከእግዚአብሔር ሕግ ከወጣን ግን የእግዚአብሔር ሹመኞች ናቸውና ከሕጉ ከወጣን አንመለስም ካለን ግን ማባረር ይችላሉ ካህናት። ይህን ማወቅ አለብን። ግን ተሰደብን ተቆጡን ብለን ግን የእግዚአብሔር መቅረት አይገባም። እሷ ምን አለችው? አባቴ እኔ ልጅ በማጣት ማዘን ሰው ነው እንጂ እኔ ሳልሰከርኩም አለችው። መረቃት፣ ሄደች፣ ወለደች። ስለተሰላ ነበር የመጀመሪያ ልጇን ወስዳ ለእግዚአብሔር ሰጠች። ከዚያ አንድ ጸሎት ጸለየች። ይቺ ጸሎት ዛሬ በመዝሙረ ዳዊት መጨረሻ ላይ የነቢያት መኃልይ ከሚባል ውስጥ ጸሎተ ሐና የሚባለው እሱ ነው። ጸና ልቤ በእግዚአብሔር፣ ልቤ በእግዚአብሔር ጸና የምትለው መሀል ላይ ታዲያ ምን ብላለች? ይጻ አብይ ነገር ማፉክሙ፣ ካፋችሁ ጽኑ ነገር አታውጡ። ሰው ለንግግሩ መጠንቀቅ አለበት። ኋላ ደግሞ ልፍላ ይትመካ ባእል በብዕሉ፣ ኃያል በኃይሉ፣ ጉልበተኛ በጉልበቱ፣ ገንዘብ አለኝ የሚል ሰው በገንዘቡ አይመካ።
እንደዚህ ሲባል እረን ያልመካም ይላል ዘሰ ይትመካ በእግዚአብሔር ላይ ይትመካ የሚመካ በማን ይመካ በእግዚአብሔር ብዙ ሰው እኔ እኮ መመካ ይላል ለምሳሌ አሁን መንገር ላይ አንድ ሰው ቢሰድበን ቢመታን ቸር ሆይ አንተ ታውቃለህ ብለን ካለፍን ይሄ ሰው በእግዚአብሔር ይመካል ሲሰድበው ከመለሰለት በራሱ ነው የሚመካ ይሄ ሰው አንድ እንዲያውም የጥምቀት ቀን ኃይሌ እግዚአብሔር ነው ይያሉ ወጣቶቹ ይዘምራሉ ይዘላሉ ከዛ ከኋላ መጥቶ የሆነ እንደዛ ብሎ የሚያዘምረው ልጅ ጋር ተጣሉ በግንባሩ ነው አፍንጫው ላይ መታው ኃይሌ እግዚአብሔር ነው ይያለ እየዘመረ ግን የሆነ ነገር ስለተናገረው ሄዶ ሲመታው ያ ልጅ ራሱን ይሳት አስፋልት ላይ ወድቆ ግን ደጋዛ ተመልሶ ደግሞ ምን ይያለ ይዘምራል ኃይሌ እግዚአብሔር ነው ይላል እንዲህ ነው ምን ቀልደውኛ በእግዚአብሔር ላይ ሰው በገንዘብ ማይመካ ሰው ማለት ገንዘቡ የእግዚአብሔር ነው ብሎ የሚያስብ ሰው ነው ናይቺ ቅድስት እናት እንዲያስተምራለች ታሪኳ ሰፊ ነው ግን በዚህ ባጭር ለፈው ሁለት ይሏል ይሄ ነው ሶስተኛው ነብዩ ቅዱስ ዕንባቆም ነው አባታችን ቅዱስ ዕንባቆምን አንድ የሚገርመኝ ታሪክ አለው የቅዱስ ዕንባቆም ነብይ ነው ከነቢያቱ ግን አንዱ ነው የእስራኤልን ታሪክ አጥንታችሁ ከሆነ የምታውቁ ከሆነ እስራኤላውያን በዘመናቸው ብዙ ጊዜ ሀገራቸው ጠፍታባቸዋለች ከዚህ መካከል አንደኛው በናቡከደነጾር የጠፋችበት የነብዩ ዳንኤል የሰለስቱ ደቂቅ ታሪክ የምታውቁት ከዛ ጥፋት በኋላ ነው እና ሀገር እስራኤል ልጠፋናት ንስሐ ግቡ ይላል ነብዩ ቅዱስ ኤርምያስ መጣ አንሰማም ማለት እንደዛሬው ማለት ነው አረ ተው ኢትዮጵያ ችግር አንዳንድ ሰው ምን ይላል ኢትዮጵያ አትፈርስም ይላል ምን ማለት ነው የሚያፈርሳትን ስራ እየሰሩ አትፈርስም እንዴት ያለ አነጋገር ኢትዮጵያ በዓለም ለእግዚአብሔር ከእስራኤል የበለጠ ሀገር ነበር እስራኤል ፈርሳለች አልፈረሰችም ፈርሳለች ኢትዮጵያ ፈርሳ አታውቅም መስሏችኋል እንደዚህ ነች እንዴ ጥንት የነበረችው ኢትዮጵያ ስትፈርስ ኑራ እኮ ነው አሁን እዚህ የቀረችው ከዚህ በላይ እንዳትፈርስ መጠንቀቅ ይገባል ታው ሲሏቸው አንሰማም አሉ ከዚያ ሰምተው እግዚአብሔር ያድነን ያሉት ግን ዕንባቆም ባሮክ አቢሜሌክ ይባላሉ በዚህ ምክንያት እግዚአብሔር እነዚህን ቅዱሳን መከራ እንዳያገኛቸው ሸሽጓቸዋል አንዱን ወደ ፍልስጤም አንዱን በእንቅልፍ ታውቃላችሁ 66 ዓመት የተኛው አቢሜሌክ እንደገና ባሮክን ወደ መቃብረ ጻድቃን በቅዱስ ዳዊትን መቃብር እንዲጠብቅ አድርጎ እንደዛ አድርጎ አትርፏቸዋል ዕንባቆም ከነዚህ ከተረፉት ነው አንዳንዴ ሀገር ላይ የሆነ ነገር ሲመጣ ማረን ብሎ መጸለይን የመሰለ ነገር የለም ብንችል ሌላው እንዲተረፈ ባንችል ግን የራሴን ኃላፊነት መወጣት አለብኝ አይደል ስለዚህ ጸሎታችን አድነን አተርፈን መሆን አለበት እሱ እንደዛ በማለት ተርፏል ከዛ በኋላ 70 ዘመን ከመከራ ቆይተው ሲመለሱም አግኝቷቸዋል የቅዱስ ብዙ ትንቢት ተናግሯል ብዙ ኃይለ ቃል ሙታንን አስነስቷል ብዙ ተአምራት ሰርቷል ነብዩ ቅዱስ ዕንባቆም እንዲያውም አንድ ጊዜ ምሳ ይዞ እንትን አለው መሬት አለው እዚያ ለሚያጭዱለት ላጫጆቹ ምሳ ይዞ ሲሄድ ቅዱስ ሚካኤል ከፊት ለፊት አንተ አለው አቤት ሂድ ባቢሎንና እንግዲህ እሱ ያለ ፍልስጤም ነው ባቢሎን ማለት ኢራቅ ነች እዛ ሄድና ነብዩ ዳንኤልን መግበው አናብስት ጉድጓድ ውስጥ ተጥሏል አለ አረ ጌታዬ እኔ ዳንኤልንም አላየሁት ባቢሎንንም አላውቃት ያንበሶች ጉድጓድ ማላየሁኝ ብሎ አለው ወነሶ በስር ተደማው ይላል በጉተናው ጉተና ታጋላችሁ አይደል ጠጉር ቁንጮ ነው የምትሉት ምንድነው ቁንጮ ነው የሚባለው በዛ በሰሜን እዚህ ምንድነው የሚባለው ባላቶሪ ሱየትናንት ጉተና ይባላል በባህላችን በጥንቱ ስም ጉተና አይደለም አባቶች ተረታተም ራስ ሳይጠና ጉተና ይባላል አይደል እንደው ለልጅ እንደዛ አይነት ነገር በነገራችሁ ላይ እንድታውቁት በመጽሐፋችን በቤተክርስቲያን በፍትሐ ነገሥት ለህፃናት ቁንጮ ጉተና ማድረግ ጸያፍ ነው አይፈቀድም መላጨት ነው ሙሉን ቁንጮ አይተው ባለፈው ልጆችን እንደዛ ስታደርግ ደስ ነው ያለኝ እሱ እንደገለግለው ጠብቆ ነበር መሰለኝ እኔ ግን ደስ ነው ያለኝ እንደዛ ነው ሙሉን ማንሳት ነው እንጂ ጉተና ቁንጮ መተው አይንገባም ብዙ ሰው ለቁንጮ አብነት የሚያደርጋቸው ሰው ዛሬ ጸጥታቸዋል አይደለም ተጫዋች ኳስ ተጫዋች ያየ ሰው ቁንጮ ያደርጋል በጣም አስቸጋሪ ነገር ነውና ይሄን ቅዱስ እዚያ ወስዶት በተዘጋ ጉድጓድ ውስጥ አስገብቶት እንግዲህ እግዚአብሔር ተአምር ነው ከተዘጋ አስገብቶ መግቦት እንደገና በተዘጋ ወጣል ተመግበውለት መልሶ ሲያመጣ እህሉ እንደነበረው ነው ተገኝቶ ምክንያቱም ገበሬዎቹ ደግሞ አጫጆቹ መብላት አለባቸው እና ዛሬ ነብዩ ቅዱስ ዕንባቆም ዓመታዊ በዓሉ ነው እንግዲህ የብሉይ ኪዳንን ጨረስን 3ቱን የሐዲስ ኪዳን 3 ቀሩን ከ9
ሶስቱ ከዘጠኙ ስድስቱን ስለምናይ ማለት ነው። እንግዲህ በደንብ ይተረክልን ስላለች እዚህኛው ላይ ያዝል አድርገ ቅዱስ ዲዮናስዮስ አራተኛው በዓል የዲዮናስዮስን በዓል እናውቅ ዘንድ ወደ አቴንስ እንሄድ። ወደ ግሪስ ወይም ግሪክ የምትባል ሀገር አለች አይደለም? አውሮፓ አላችሁ? አዎ ዛሬ ቻሉት። እንግዲህ ያው አስፈቅጄ ነው እኔ ማታ ልተርክ ብዬ ነበረ። አቴንስ ማለት የፍልስፍና ቦታ ናት አይደለም? አቴንስ የግሪክ ዋና ከተማ አቴንስ ወይም አቴና የፍልስፍና ቦታ ናት። እና እዛ በፍልስፍና የሚኖሩ እነ ብሩታዎስ እነ ዲዮናስዮስ የሚባሉ ሰዎች አሉ። በፍልስፍና ምርምር ነው ጊዜያቸውን የሚያሳልፉት። እና አንድ ቀን ከዘመኑ በ34 ከወሩ በመጋቢት ከቀኑ በ27 ከዕለቱ በአርብ ከሰዓቱ በመንፈቀ ማለት 6 ሰዓት ላይ ፀሐይ ጨለመ፣ ጨረቃ ደሞ ነች፣ ምድር ተናወጠች። የት ይድረሱ? በጣም ተደናግጠው ፈላስፎች በየቦታው ተሰብስበው ምንድነው የተፈጠረ? ምክንያቱም የግሪክ ፈላስፎች ስነ ፍጥረት ይመራመራሉና ምንድነው የተፈጠረ ብሎ ምንም ማግኘት አልቻለም። አይ ከሁሉ የበለጠ ርዕሰ ጠቢባን ዘብሔረ አቴና የሚባል የአቴና ፈላስፎች ሁሉ አለቃ ዲዮናስዮስ ነውና ምንም ወጣት ቢሆን ሄደው ጠየቁት፣ እባክህ አስረዳን፣ ምንድነው የተፈጠረው? በዓለም ታሪክ እንዲህ ተደርጎ አያውቅም፣ ምንድነው አሉት። ከዛ ወሃተቶሙ ለፀሐይ ወለወር ወለከዋክብት፣ ፀሐይን ጨረቃን ከዋክብትን መረመራቸው፣ ወረከቦሙ ህዱ አነ ከስፍራቸው አሉ። ከዛ ምክንያቱም ለ3 ሰዓት ነው ነገር የቆየው። ከዛ እንደገና ባህርን መረመራት፣ ሌላውን ስነ ፍጥረት ሁሉንም እንደረጋ አገኘው፣ ምንም ሊገባው አልቻለም። ቆዩኝ እስኪ ብሎ እንደገና ወደ ቤተ መዛግብት ገባና ይሄንን ጥራዝ ያኔ ጥቅል ነው የሚባል በጥሮ ዘመን ያን ጥቅል እየፈታ ሲያነብ ከርቀት ማንም ሰው ከፍቶ ማየው በጣም ግዙም መጽሐፍ አለ፣ አርስጣላባ ይባላል። አየው አርስጣላባውን ሲገልጠው ከፊት ለፊቱ እልመክኑን የሚል ጽሑፍ አለ። ደንገጸ ሐዘነ ወበከየ ወሰጠጥ አልባሲው ይላል። ደነገጠ፣ አለቀሰ፣ አዘነ፣ ልብሱን ቀደደ። ፈላስፎች በሙሉ ደነገጡ። ምን ሆነሃል ጌታችን አታዩትም አላቸው። ምኑን? ይሄን ጽሑፍ ዛሬ የሆነው ይሄ ነው አላቸው። እልመክኑን ይላል። ምን ማለት ነው እልመክኑን? ዝብሂል ህቡ አምላክ ወረደ ዘያስተሪ አስተራየ እሙንቱሰ በቀናቶ ሙሰቀልዎ። እልመክኑን ማለት የማይታየው ታየ፣ የማይገለጠው ተገለጠ፣ ነገር ግን በቀናታቸው ገደሉት ነው የሚለው። ሁሉም አዘኑ። ከዛ ኦሲፎስና ኦሪያኖስ የሚባሉ የፍልስፍና ተማሪዎች ያሉትና መጣና ይህንን ጻፉልኝ እልመክኑን። ከዛ ጣዖት አላቸው፣ የጣዖቱ በር ላይ ለጠፉት ግሪኮች ወደ 250 ጣዖት አላቸው። ያው አምላክ ብሎ ማዕት አማልክት ነው ያለው። ለምሳሌ የውበት አምላክ ምትባላለች ቆንጆ ለመሆኑ ሴቶች እሷን ያመልካሉ ጣዖታቸው። ከዛ እንዲያደረገውና ከዚህ በኋላ 14 ዓመታት አለፈ። በ14ኛ ዓመቱ ቅዱስ ጳውሎስ የሚባል ሰው ምንለው ለእናንተ አይደለም፣ ያው እኛ ስለምናውቀው ለነሱ ነው። ቅዱስ ጳውሎስ የሚባል ሰው ወደ አቴንስ ሲገባ አቴና እንዴት አድርጌ ላስተምር ጌታዬ ሆይ ይላል። እንግዲህ በሐዋርያት ሥራ ምዕራፍ 17 ላይ እንዴት አድርጌ ላስተምር ብሎ ሲያስብ ጣዖት ቤቱ በር ላይ እልመክኑን የሚል ተጽፏል። ደስ አለው፣ በር አገኘ ማለት ነው መስበኪያ። ከዛ አምላክ ወረደ፣ ተወለደ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ዳግመኛ ይመጣል እያለ መስበክ ጀመረ። ግሪካውያን እንደ ሌላው ዓለም አይደሉም። ሌላው ዓለም ስታስተምሩት ደበድባለሁ ነው የሚል፣ የዛኔ ግሪካውያን ግን እንከራከር ነው የሚሉ። ቢከራከሩ ተረቱ። አይ ቆይ ከዲዮናስዮስ እናደርስ ከዋናው ፈላስፋ ብለው ጎተው ከዋናው ፈላስፋ አደረጉት። ምንድነው የምትላለው? አይ እኔማ ስለ እውነተኛው አምላክ እያስተማርኩ ነው አሉ። አሃ እኛስ 200 ስንት አምላክ አለን አይደል? ምን አዲስ አምላክ ታመጣለህ ብሎ ሲሉ አይ አይደለም፣ እናንተ ሳልፈ ጣዖት ቤታችሁ ላይ ተለጥፎ እልመክኑን የሚል ጽሑፍ አየሁኝ። እኔም ሰብከው እሱን ነው። ገብቷል እልመክኑን? አዎ ትርጉሙን አውቃለሁ። የማይታየው ታየ፣ የማይገለጠው ተገለጠ። እነሱ ግን በመቀኝነት ገደሉት። ስለዚህ እኔም ሰብክልህ ስለሱ ነው አሉ። እንዴት ለመንህ አሉ። አንተ እኔ ለጠፍከው መቼ ነው አሉ። እኔ ሳልነግርህ መጀመሪያ አንተ ታሪኩን ንገረኝ አለው። እኔ ልንገራለሁ ቅዱስ ጳውሎስ ከ14 ዓመት በፊት በ34ኛው ዘመን በወራ መጋቢት በ27ኛው ቀን በዕለተ ዓርብ 6 ሰዓት ላይ እንደዚህ ሆነ አሉ። ገረመው። ማስታወሻ ወጥቶ ቢመለከት የጻፈውን በሙሉ ልክ እንደዛ ነው።
በዚህ ምክንያት አባታችን ቅዱስ ዲዮናስዮስ አመነ። በቤተክርስቲያን ታሪክ ዲዮናስዮስ ፍልሱፍ፣ ኤጲስቆጶስ፣ ሰማዕት ወሐዋርያ መምህር ዘሀገረ አቴና ይባላል። ፍልስፍናውን ጠብርግፍ አድርጎ ትቶ ዲቁና ከዛ ቅስና ከዛ ኤጲስቆጶስነት ጵጵስና ተሾሞ የአቴንስ ከተማ የመጀመሪያው ጳጳስ ቅዱስ ዲዮናስዮስ ነው። ቅዱስ ጳውሎስ ይሾሙ። ይሄ ቅዱስ ሰውና ጓደኛው የነበረው ሽማግሌው ብሩታውስ ብዙ መልካም ስራ ሰርተዋል። የአቴንስን ሰው አካባቢውን በማጥመቅ ብዙ መልካም ስራ ሰርተዋል። እኔ ሁለት ነገሮችን ብቻ ተናግሬ እሱን እጨርሳለሁ። አንደኛ በስቅለት ቀን የሚነበው የጌታችንን መከራ የሚናገረውን አንቀጽ ያዘጋጀው ይሄ ቅዱስ ብሩታውስ ነው። የጌታችን ሕማማት ያዘጋጀው ይሄ ቅዱስ ሰው ነው። ሁለተኛው ነገር ደግሞ ቅዱስ ዲዮናስዮስ ዘሀገረ አቴና ስለ ክርስቶስ ስለተናገረ ጠማቴያኖስ የሚባል ንጉስ ጠርቶ እምነትን ካልካድክ እገልሃለሁ አለው። በነገራቸው ላይ የሰማዕታት ዜና ሲነገር ሲሰሙት ቀላል ነው አይደል? አሁንማ ደግሞ ለምደነዋል። በሀገራችን ውስጥ በየትኛውም የሀገሪቱ ክፍል ገሌ ታረደ፣ ተቆራረጠ፣ አንጀቱ እንዲያደረጉት ምናምን። አሁን ደግሞ ያ ብርቃሉን ሰጡር ሴት እንደዚህ ተደረገች ምናምን። ይባስ ብሎ ደግሞ ሰው ተበላ ተብሎ ሁሉ እንሰማለን አይደል? እያስለመዱን ነው። ግን አንድ እውነት ማወቅ አለብን። በዚህ ዓለም ኃጢአትንና የሰው መከራን አትልመዱ። አንዲት እናት እንዲህ ይሉኝ ነበረ፣ ታሞ ለማያውቅ ሰው ህመምህን አታውራው እባክህ፣ ይዘብትብሃል። ባፉ ባይነግርህም እንኳን ለምን ህመም ምን እንደሆነ አያውቀው። ሰምታችሁ አንዲት የአውሮፓ ውስጥ የነበረች ልዕልት የምትባል ሴት ተራቡ ሰዎች ሲባል ለምን ሲባል ዳቦ የላቸውም ሲባል ታዲያ ለምን ኬክ አይሰጧቸውም ብላለች ይባላል አይደለም? ይሄ ነገር በቤተክርስቲያናችንም በሰሎሞን ታሪክ አለ አይደለም? ሰው ሲለምናይቱ ይሄ ምንድነው አሉት። ዳህ ምንድነው አለ። ረሃብተኛ አለው። ረሃብ ምንድነው አለ። እግዚአብሔር እቺን አየበት። ለምን በቤተ መንግስት ነው ያደገው? ወዴት ያውቀዋልስ? እንኳን እነሱ ርቦ ያውቃል። አይ ትምህርት ቤት ሲመጣ የሚሰማህን ረሃብ አይደለም፣ ምግብ አጥተ አንድ ቀን ውለህ አድረህ ታውቃለህ? ምግብ አታስበውም። የለም አያ ዳዊት የለማ። ረሃብ ማለት ትምህርት ቤት ስትመለስ የሚሰማ ስሜት አይደለም። እሱ የምግብ ፍላጎት ነው እንጂ ረሃብ አይደለም። ገብቷል? ረሃብ ማለት ለቀናት ምግብ ማጣት ብቻ አይደለም፣ እንደማታገኝ ስታውቅ ነው። ገብቷል? ራሱ አሁን ይሄ እኔ ሳስተምራቸው ዳቦ እየሸተተኝ ነው፣ ምግብ ነው የራሱ። ገብቷል? ማሽተት ኢቭን ማየት ራሱ ፊት ያስቀምጣቸው እየታጠምኩት ነውና ማወቅ ያለብን ነገር ረሃብ ምንድነው አለ ነው አለው። ይቅመሰው ብሎ ጌታ ሰሎሞንን እንዲራብ አደረገው። ማለት የመንግስቱን ማዕረግ ቀምቶ እንዲለምን አደረገው። ሰሎሞን ለ3 ቀናት ያክል ቢለምን ማን ይስጠው? ለካ ድህነት እንደዚህ ነው አለ። እርቦት የሚዘክረው ቢያጣ ሐይቅ ዳርቻ ሄደና አሳ የሚያጠምደው ባክስተኛ ነው አልሰጥም አለው። በጣም ሲለምነው አጥብቆ የሞተ አሳ ሰጠው። የገማ የበከተ አራ ሊበላው። ረሃብ እንደዛ ነው። አጤ ቴዎድሮስ አሉ የሚባለውን ሰምታችኋል አይደል? መኳንንቶቻቸውን ሰብስበው ሊቃውንቱን ሰብስበው ካበሉ ካጠጡ በኋላ እስቲ እኔ ጥያቄ አለኝ አለ። ምንድነው አላቸው። ከምግብ ሁሉ የሚጣፍጥ ምንድነው? ጃኑ ሆይ ይሄማ የታወቀ ኢትዮጵያ ነው ጋለ ምንድነው ይባል? ዶሮ ዘርበልልኝ አይደለም። ሌላኛው አንስቶ በግ ጠበስ ብርንዶ ጮማ ያልተባለ ነገር የለም። አብዛኛው ሰው መቼም የምግብ ሜኑዋችን በሙሉ ከስጋ ጋር የተያዘ ነው። በነገራችን ትልቅ በሽታ እኮ ነው ጥሬ ስጋ አትብሉ። በነገራችን በጣም ነውር ነው። እስመ ነፍስ ተሐድር በደም ይላል። ደማዊት ነፍስ የምታድር በደም ውስጥ ነው። ስጋ የሚበላ ሰው ጥሬ ስጋ የሚበላ ሰው አብስሎ ቀቅሎ ነው መብላት። እሳት ያልነካው ስጋ አትብሉ። በቤተክርስቲያን የተከለከለ ነው። ጸያፍ ነው። ሁሉ የፈለገውን ነገር አለ። መጨረሻ ላይ አንዱ ጃን ሆይ እኔ ልሞክራለ ምን ነው አሉት። ሲርብ የተገኘ አላቸው። አንተ ነህ ትክክል። ምክንያቱም ሲርብ የተገኘን ምግብ ያክል የሚጣፍጥ ነገር አይገኝም። ይሄንን እንግዲህ ተርቦ መሞከር ነው። ምናልባት እርባችሁ የሚያውቅ ከሆነ ነው። ልጆቹ ብቻ ሳይሆኑ እናንተም እርባችሁ የሚያውቅ ከሆነ ወቁት። እንዳልኳችሁ ረሃብ ማለት ለቀናት ምግብ አጥቶ እንደገና ደግሞ ምግብ እንደማይገኝ ስታስቡ የሚሰማችሁ ስሜት ነው ረሃብ ማለት እንጂ እና ስለዚህ መጥቶ ርቦኛል አይደለም። የመብላት ፍላጎት የተቀስቅሷል ነው የሚባለው። ማታ ስትመጣ እንደዛ ነው። ከዛ አጭደው ጨዋታን ትሄዳለህ። እና ሰሎሞን እንደዚህ አድርጎ አስተምሮታል።
እና ምልላችሁ ፈልጌ ነው እንደው የተራቡ እነዚህ ስቃይ ውስጥ ያሉ በረሃብ በጥም በመከራ ያሉ ሰዎችን እኔ ትግራይ ውስጥ ልክ የዋንዛ ፍሬ ተመግቦ ሰው ይውላል ሲባል ሰሞ እንዴ ሰው አዘኔታ እንደማይሰማው ይገርመኛል። የፈለገ ጦርነት ላይ ምናምን ልንሆን እንችላለን። ሰው አይደሉም? ወገኖቻችን አይደሉም? እዚህ ወሎ ውስጥ ጦርነት በየተደረገ በነበረበት ጊዜ አፈር እየጠጡ ለወር የቆዩ ሰዎች የሉም? አፈር እየበጠበጡ እየጠጡ ማዘን አለብን። እና እምነትን ካድ ሲባል ግን የፈለገውን ነገር መከራ መሸከም ያስፈልጋል። እምነትን ካድ ሲባል ዲዮናስዮስ እምቢ አለ። ከዛ ንጉሱ ጠራውና ሁለት ምርጫ አለስተ ሰይፍ አስቀመጠና አንገትህን ልቁረጠው ወይስ ተከዳለህ አለው። የፈቀድከውን አድርግ ከክርስቶስ ፍቅር ቅዱስ ጳውሎስ እንዳለ የሚለየኝ የለም አለው። ከዛ አንገቱን ቆርጦ ጥሎት ሄደ። አንገቱ መቆረጡ አይደለም፣ ምክንያቱም ብዙ ቅዱስ አንገታቸው ተቆርጧል። ችግሩ ቅዱስ ዲዮናስዮስ አንገቱ የተቆረጠበት ስፍራ ላይ ማንም የለም። የዚህን ቅዱስ የዚህን ክቡር የጥንቱ ፈላስፋ የኋላው ሐዋርያ የቅዱስ ዲዮናስዮስን ስጋ ማን ይቀበረው? በእርግጥ ብዙ ቅዱሳንም ሜዳ ላይ ወድቀው ቀርተዋል። ነገር ግን የእግዚአብሔር ተአምሩ ሊገለጥ አንገቱ ተቆርጦ ራሱ ወዲያ ወድቋል፣ አካሉ ወድቋል። ተነስቶ ቆመ። ተራምዶ የተቆረጠ ራሱን በዚህ በቅፉ ይዞ ሄደ። ቀባሪ ያለበት ስፍራ ድረስ ሄዶ ደቀ መዛሙርቱ ያሉበት ሲደርስ ወደቀ። ከዚያ አንገቱን ወስደው ከራሱ ጋር ሲቀጥሉት እንደነበረ ሆነ። ግን ከሞት ተነሳ አይደለም። የለም እኮ ከሞት እኮ ቆይቷል ካረፈ። ነገር ግን በእግዚአብሔር ተአምራት እንግዲህ ታውቃላችሁ። እኔ የሚገርመኝ አንገቱ መቆረጥ ብቻ አይደለም። እንኳን አንገት መቆረጥ አናቱን በከባድ ብረት ወይዱላ ላይ የተመታ ሰው መቆም ይችላል? ሚዛን ያለ ዜጋ ነው። አንገቱ ተቆርጦ እንዴት ቆመ? ያንንም አቅፎት 2 ምዕራፍ ሄዷል። which means ወደ ግማሽ ኪሎ ሜትር አካባቢ ይመጣል። አሁን ባለን ዘመናዊ ስሌት 2 ምዕራፍ እንዲህ አድርጎ ደቀ መዛሙርቱ ኦሲፎርስና ኦሪያኖስ ይባላሉ። በጣም አዝነው እነሱም ከፍልስፍና የተመለሱ ናቸው። ከዚያ አባታቸውን ቅዱስ ዲዮናስዮስን ቀብረው ተመልሰው ሄዱና ንጉሠ ነገሥቱ እኛም እኮ ክርስቲያን ነን ብለው አሉት። መምህራችን ቀድሞ ፈላስፋ ያለ በፍልስፍና ተከትለናል፣ ሐዋርያ ሲሆን በሐዋርያነት ተከትለናል፣ አሁን በሰማዕትነቱ መከተል እንፈልጋለን ብለው መሰከሩ። ሁለቱም አንገታቸውን ቆረጣቸው። እነሱን በኋላ ሌሎች ሰዎች መጥተው ቀብረዋቸዋልና ዛሬ ቅዱስ ዲዮናስዮስ ዘአሪዮስፋጎስ ዓመታዊ የዕረፍት የሰማዕትነት በዓሉ ነው። ይህንን እንግዲህ 4 ይላል። 5ኛና 6ኛው ባጭር ይሆናል። 5ኛው አባታችን አባ ጰንጠሌዎን ናቸው። 9 ቅዱሳን ሲባል ተሰማላችሁ። ተሳቱ ቅዱሳን 9 ቅዱሳን ማለት በሮማ ቤተ መንግስት ከፍተኛ ማዕረግ የነበራቸው ነገር ግን እምነታቸውን ለውጡ ሚል አዋጅ በጊዜው ስለነበረ ያን ሽሽት እምነታቸውን አለውጥም ብለው መንግስት ንቀው ሁሉም ተያይዘው ግብጽ ወረዱ። በግብጽም ይያሉ እንደገና አላስቀምጧቸው ስላሉ በቅዱስ ገብርኤል መሪነት ተመልሰው ወደ ኢትዮጵያ ወደዚህ ወደ ሀገራችን ወደራችን መጥተዋል። የመጡት 5ኛው ክፍለ ዘመን ካጋማሹ በኋላ ነው። 9 ቅዱሳን አባቶቻችን አንድ የቤት ስራ መሰጣችሁ ለህፃናቱ ነው። የ9 ቅዱሳን ስም በደንብ ጠርዛችሁ ጸሎት መጽሐፋችሁ ውስጥ አስቀምጡ። ውዳሴ ማርያም ውስጥ ታውቋቸው ይገባል። እነዚህ አብዛኞቹ አባ ጰንጠሌዎን ነው ስማቸው ያልተቀየረ እንጂ ሌሎቹ በሙሉ ወደኛ ሀገር ሲመጡ ሪኔም ተደርጓል፣ ስማቸው ተቀይሯል። እንደገና ግን መቀየር ፈልገው አይደለም ሰዎቹ፣ ዞሮ ዞሮ ያድናቆት ነው። ለምሳሌ አባ ጽህማ ይባላሉ አይደል? አንዱ ጺማቸው ረጅም ስለሆነ በዛ ምክንያት እኛ ባንደርስም እንግዲህ ሙያ የለንም እንጂ ጺም አልጠፋም በእኛም ሀገር። ከዛ አረጋዊ አሏቸው። አረጋዊ ስማቸው አይደለም፣ የልጅ አዋቂ ለማለት አረጋዊ ብሏቸዋል። አባ ጉባ አሏቸዋል። ጉባ ማለት አፈ ማር ሲናገር የሚጣፍጥ አነጋገሩ ለማለት ነው። አሌፍ አሏቸው። ቅድም ብለናል። አሌፍ ስንት ማለት ነው? አንድ አይደለም። ከ9 ቅዱሳን መጀመሪያ ለሰው የተገለጡ እሳቸው ሰው ያያቸው። ሊቃኖስ አሏቸው። በጣም ከ9 ቅዱሳን ደግሞ በእውቀት ከፍ ያሉ እሳቸው ሊቁ ለማለት እንደዛ ያሉ 9 ቅዱሳን አባ ጰንጠሌዎን ለምሳሌ ይስሐቅ ገሪማ ነው የሚባሉት። እና አባታችን ቅዱስ ጰንጠሌዎን ማለት የ9 ቅዱሳን አባት ናቸው። መሪ አቡነ አረጋዊ ናቸው። አባት ግን ጰንጠሌዎን በእድሜም በጸጋም ከፍ ያሉ 8ቱን በመሰብሰብ እሳቸውና አቡነ አረጋዊ ናቸው ኃላፊነቱን የወሰዱትና ኢትዮጵያ መጣው ልብ በሉ። መጻሕፍትን ተርጉመውልናል። ገዳማዊ ኑሮን አስፋፍተውልናል። ስብከተ ወንጌልን አስፋፍተውልናል። ከምንም በላይ ደግሞ ደስ የሚለን በምንድነው? ማንኛውንም እንግዳ ተቀበሉ፣ እግዚአብሔር አብሮት ይገባል። ግን አንዳንዴ ደግሞ እንደድሉ ነው የተቀደሱ አባቶች ቢመጡላችሁ ደግሞ የተለየ በረከት አለው ማለት ነው። ስለዚህ 9 ቅዱሳን ስለመጡ እናመሰግናቸዋለን።
አሁን ወደ ሀገራችን ለምሳሌ አምባሳደርስ ዲፕሎማቲክ ሶሳይቲ እየተባለ በጣም ብዙ ቆሻሻዎች ይመጣሉ። በጣም አዝናለሁ ቆሻሻ በማለት ሆን ብለው ስለሚያደርጉት። ለምሳሌ የግብረ ሰዶማዊነት ለማስፋፋት አዲስ አበባችሁ ያው በቆማ ተበልታለች የለችም ተበልታለች። ኦልሞስት ልጆቻችሁን እኔ እመክራለሁ አዲስ አበባ ያሉ ልጆች እንደና አቡነ ጎርጎርዮስ የመሳሰሉ ትምህርት ቤቶች ካልሆነ በቀር ልጆቻችሁን ግል ትምህርት ቤት እንድታስተምሩ አልመክርም። እኔ ቢቀርባችሁ ይሻላል። የመንግስት ትምህርት ቤት ተምረው እንደው በተለመደው አማርኛ ደንቆሮ ነው ቢቀሩ ይሻላችኋል። ጽያ ከመን ውጭ ሀገር ያሉ ሰዎች እየደወሉ ሲያለቅሱ ብትሰሙ ምን ነው በቀረ ትላላችሁ። ቅድም የጀመርኩትን ታሪክ ለልጆቹ ብዬ ነው እንጂ በጨርስላችሁ ታዘናላችሁ። እና ልጆቻችን እንግሊዘኛ እኔ በነገራቸው በጣም የሚያሳዝን ነገር ኢትዮጵያ ውስጥ በጣም ትልቁ ብርቅ ነገር ኬንያ ውስጥ ሁሉም ገበሬ እንግሊዘኛ ይናገራል። እኛ ጋር ግን እንግሊዘኛ እንዲችሉ አይደል ልጆችን ቆሻሻ ነገር የሚማሩበት ውስጥ እናስገባቸው። ለዛውም ደግሞ ኢትዮጵያ ውስጥ 12 አመት እስከ ሃይ ስኩል 3-4 አመት ዩኒቨርሲቲ ተምሮ እንግሊዘኛ አቀበት ነው። አሁን እኔ ምን ነው ብርቁ እንግሊዘኛ መናገር ቢቀርስ ምሳሌ እኔ እንግሊዘኛ አልችልም ልበል ምን ይቀርብኛል? ምን ይላል ሰው የዚህ ዘመን ዕውቀት ያለ በእንግሊዘኛ? አረ መጀመሪያ ሰው በሆነ ሌላ ባላሳስበን ሰው በሆነን መጀመሪያ የሚቀርመው ነገር ሰው አይደለም። ለዛ ነው መምህራችን ሲያሳድጉን ልጆችን እንደዚህ ብለ ምከራቸው፣ ሰው ሳትሆኑ ዶክተር አትሆኑ። እኛ አራዊት ዶክተሮችን አንፈልግም። ሰው ሳትሆኑ መሐንዲሶች አትሆኑ። እኛ አራዊት ገንቢዎችን አንፈልግም። ሰው ሳትሆኑ ካህናት አትሆኑ። እኛ አራዊት አቅራቢዎችን አንፈልግም። ሰው ሳትሆኑ ሰባኪ አትሆኑ። እኛ አራዊት መምህራንን አንፈልግም። ሰውነት ነው የሚቀድመው። ያንን ማወቅ ማስተዋል በጣም የተገባ ነው። ለሁሉም እነዚህ አባቶቻችን ምድራችን ስለረገጡልን እናመሰግናቸዋለን። እና ስለ አባ ጰንጠሌዎን ሁለት ነገሮችን ብቻ ሁሉ ያስታውሱ። አባ ጰንጠሌዎን አክሱም ሄዳችሁ የምታውቁ ከሆነ ከአክሱም ወደ ላይ አንዲት ተራራ ትታያለች። ጫፏ ቀጠን ያለች የአባ ጰንጠሌዎን ዋሻ ማለት እሷ ናት። እንደ አባ ጰንጠሌዎን ይሏታል የአካባቢ ሰዎች። አስታውሳለሁ እዛ ሄጄ ያለ ብቻስ ትግራይ በዚህ በእውነቱ ትግራይ፣ ወሎ፣ ጎንደር፣ ጎጃም፣ ሸዋ ሌላው የሀገራችን ክፍልና አፋርም ቢሆኑ ብዙ ገዳማት አሉ። ግን ማን እንደ ትግራይ ምን ከሆነ አሁን ዘመኑ ፖለቲካውን አይታችሁ ከሆነ ሰው ትግራይ ለማለት እንኳን የሚፈራበት ጊዜ ላይ ደርሰናል። ምንም አያሳፍረንም። ወንድሞቻችን ናቸው። እዛ ክፉ ሰዎች ስላሉ አይደል የሁሉ ችግር የመጣው። ክፉዎቹ ግን እዚህም አሉ። ችግሩ የመነጨው እዛ ብቻ አይደለም፣ ሁሉም ቦታ ክፉ አለ። አሁን ኢትዮጵያ ውስጥ ላለው ችግር የሆነ ቦታ ውስጥ ያለ የሆኑ ሰዎችን ተጠያቂ ለማድረግ መሞከር ጅልነት ነው። ሁሉም ተጠያቂ ነው፣ ወጣም ወረደም። እና እዛ ሄጄ የምትረግጡት መንገድ በሙሉ ቅዱሳን የተጋደሉበት ነው። ከዛ ተራራዋን አየኋትና በዝና ሰማለሁ እኔ በልቤ ውስጥ እቺ ተራራ ምንድናት? እንደ አባ ጰንጠሌዎን አልፋ ያለችውስ ደብረ ቆናጽል። ኦሆሆ በሉ ሰዱኝ። አይ ጅብ ይበላሃል። ማታ ሆኗል፣ ወደ 10 ሰዓት አካባቢ ሆኗል። ጅብ ይበላል። አረ ጅብም ይብላኝ ምንም ይብላኝ ተወስዱኛላችሁ። አይ እኛ እኔ ደማሉ ተውት ራስ ይሄዳለሁ። ሄድን እንዳሉትም ጅብ ይጮሃል። ምን ይላል? አቤት 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 ያለ ደስታ ላይ ሲደርሱ። ምክንያቱም ላይዋ ቤተክርስቲያኗን ምናልባት ፎቶን አሳያችኋለሁ። ላይ ቤተክርስቲያኗ ያለው እንደ ልክ አለ አይደል? አሁን እዚህ ላይ እጄ ላይ እንደሚቀመጥ ነገር ወደ አራቱም አቅጣጫ ብቅ ብትሉ ገደል ነው። ብቻ አንዲት መውረጃ አለቻት እና ቤተክርስቲያኑ እዛ ላይ ተሰርቶ እንዴ እኔ ቤተልሔም የት ነው የማሮት? ቤተልሔም የት ነው ምየስል እታች ነው ያለው። ወደ የትም ሊሰሩት አይችልም። ታች ነው ግራውንድ ውስጥ ነው ያለው። ያ ቤተልሔም ግራውንድ ውስጥ ማለት ልነግራችሁ የፈለኩት አንዱ ነገር እሱ ነው። አባታችን አባ ጰንጠሌዎን ስብከተ ወንጌሉን መጽሐፍት መተርጎሙን ማስተማሩን ከጨረሱ በኋላ አንዲት በዓት ቁመቷ 5 ክንድ ማለት ነው 2 ሜትር ተኩል አይደለም የሆነች ወደ ጎን 3 ሜትር 3 ክንድ ወደፊት 2 ክንድ የሆነች ማለትም በደራቸው ታቸውና በጀርባቸው ባለው 2 ክንድ which means 1 ሜትር እንደማለት ወደዚህ 3 ክንድ ወደ ላይ እዚያቸውና ትንሽ ቀዳዳ አበጁ። ከስንት ቀን መካከል በአንዱ ቀን የሆነች ቁራሽ እንዲጥሉላቸው ያንን አደረጉ። ከዚያ ቦታ አስቡት፣ ቅድም ብለናል እኛ ለክርስቲያናችን ምን ያህል ታምነናል። 15 25 35 አይደል 45 አመት እዛ ውስጥ እንቅልፍ የለም። 7 ቀን እንቅልፍ ባተኙ ታብዳላችሁ። እንቅልፍ የለም።
መቀመጥም የለም መጋደም የለም የላመ የጣመ ነገር የለም። ታዲያ 45 ዓመት ሙሉ ያለ እንቅልፍ ያለ ምግብ ያለ መጠጥ ውስጥ ምንድነው የሚሰሩ የነበር? ለምንድነው የሁሉ ስቃይ ካላችሁ መጀመሪያ ላይ ያልኳችሁን ነገር አስተውሱት። ቅዱሳን መከራ የተቀበሉ ለኛ ጥላ ሊሆኑ ቃል ኪዳን ሊቀበሉ እንዲህ ሲያደርጉ አይነ ስውር ቢመጣ ያበሩታል፣ ጎባጣ ቢመጣ ያቀኑታል። እንኳን ሌላ የሞተ ሰው በጣም ሲያለቅስ ሲያዝን ሲያዩ ጸሎት አድርገው ያስነሳሉ። ብዙ ድንቅ ታምራት ሰርተዋል። ከሁሉ አንድ ጊዜ ደቀ መዝሙራቸው መጣና እንደ አባታችን ለማይጠንት የሚሆን ነገር አጣን ብሎ ይላቸዋል። ቁራጭ የወይራ ዝንጣፊ አመጡና እጃቸው ላይ ነበርችና እዛ ላይ ተካላት አሉት። ሄዳችሁ ከሆነ አለች አሁንም ከ1500 ዓመት በላይ ተካላት አሉት። ጧት ተክሏት ከሰዓት ቢመጣ አንድስም ያክል ዛፉ ከሱ ቁረጥና እሳት አንደዳሉት። ቆረጠና ነደደ። ቢያይ ፍም መያዣ የለም። ይሄ ፍም መያዣው ይሄ ምንድነው የሚባለው? ኖ እንትኑ እንጂ የሚቀመጥበት ኖ ዋናው እንጂ ማስቀመጫው ማንደጃው ምንድነው የሚባለው? ፌርሜሎ። ያው የአማርኛም የኢትዮጵያ ቋንቋ አይደለም እንጂ ያው የናጀሬ የነሶላቶ ቋንቋ ነው እንጂ ፌርሜሎ ነው የሚባል እንደዛ። እና ምንም ነገር ስላጡ አባቴ እንዴት ላድርግ አላቸው። በቀሚስ ያዘው ምናሉት። ዛሬኛ በነው ምንድነው? አራ ምን ነካውት አባታችን ነው የሚባል። እሺ በቀሚስ ያዘው። እጣን ጣል አደረጉበት እየዞራጠ ነው። ከነት ያለው ሰው ነው። እንግዲህ ጧት ተክሎ በ200 ዓመት የሚያድግ ያክል ወይራ ከዛ ደግሞ ዘንጥፎ በልብስ ሰዓት አድርጎ እንዲህ ያደረጉ ኋላ ዛሬ ነው ያርገውና ጥንት ዘመን ሌሎች እንኳን ሲገፉ ምን ደርስላቸውኛ ነበርናል። ዛሬ የመን የምትባለው ደቡብ የመን ናገራን ትባል ነበር። ሀገረ ሳባ ትባላለች። የኢትዮጵያ ጥንት ግዛት ነበረችና ኋላ ኢትዮጵያ ትንሽ ኃይል እየተዳከመ ሲመጣ የፊናሐስ ሰዎች አይሁዳውያን መተው 40 ቀን ክርስቲያኖችን ጨፈጨፏቸው እና ይሄንን ሲሰማ ዛሬ እዚህ ኢትዮጵያ ውስጥ ለሚጨፈጨፍ ወገኑ የሚያዝን ሰው አጠናል። ዛሬ ወደ ፖለቲካ ውስጥ መግባት አልፈልግም፣ ግን መተዛዘናችን ጠፍቷል። ያኔ ግን ለነሱ ለመበቀል አጼ ካሌብ እመቤታችን ጌታችን ለምኖ ወደ አባ ጰንጠሌዎን ሄደና አባታችን ክርስቲያኖች ግፍ እየደረሰባቸው ነው። እንግዲህ ከኢትዮጵያ ውጪ ጅቡቲን አልፋችሁ ከዛ ቀይ ባህርን አልፋችሁ አይደል የመን ያለው እዛ ሂጄ ልበቀልላቸው ፈልጋለሁ፣ ልታደጋቸው ፈልጋለሁ። ምን ላድርጋሉት? ወዳጄ ሆይ እግዚአብሔር ካንተ ጋር ነውና ሂድ አይዞ እኔም አልለይህም ብለው አሉት። ሲሄድ ኤርትራ ባህር ላይ ሲደርስ ሁለት ነገር አገኘ። እሱና የተወሰኑት እርሳቸው የተወሰኑ ሰዎች ያዋቸዋል። በበቅሎም በፈረስም አይደለም። ልክ ኤርትራ ባህር ዳርቻ ላይ ሲደርሱ አባ ጰንጠሌዎን አሉ። እንድታውቁት የሚያስፈልገው ነገር ከዋሻቸው ወጥተው ያውቁም እንዴት እንደሆነ እግዚአብሔር ነው የሚመረምረው። ከዛ እንዴት ላድርግ ስላቸው አብዛኛውን ሰራዊት በምድር በታች ሰደዱት። ይሄም ረቂቅ ነገር ነው። የቀድሞ አባቶቻችን ዛሬ በነገራችሁ ላይ ከጎንደር ኤርትራ የሚወስድ መንገድ አለ ዋሻ፣ ግን ማንም ደፍሮ የሚገባበት የለም። ጎንደር ውስጥ ማት ዋሻ ነው ያለው 10 ምናምን ዋሻና ከዛ ሄዱ። ካሌብና የተወሰኑት ደግሞ ባህሩን በደረቅ ተሻግረውታል እዚያው ላይ ኤርትራ ባህርን። ከዛ ሄደው ጠላትን እንዳደረገው ሲመለሱ መጥቶ ሰገደና አባቴ አላቸው። አቤት እግዚአብሔርን ሁሉ ስላደረገልኝ ፈንታ ምን ልክፈለው አላቸው። ልጄ ልብ ያሰበውን ክፈለው ማለት። ምን ሰጠዋለሁ ለእግዚአብሔር? ወርቅ ብር አልሰጠውም። የራሱን አክሊል አነሳና ለሳቸው አስባርኮ ሰዎችን ጠርቶ ወታደሮችን ውሰዱና ጎልጎታ የጌታዬ ተቀብሮ የነበረበት ቦታ ላይ ስቀሉልኝ አላቸው። ያተሰቀለ ደና ሆኖ ብሎ ተሰናብቶ ከአባ ጰንጠሌዎን ጎን ባት ሰርቶ ይልቁጫል። ምንድነው ልጄ ሲሉት ያመንኩሱኝ እንደሱ መሆን ፈልጋለሁ አለች። 14 ዓመት አንደኞች 12 ይላሉ። ከጎናቸው ሆኖ ልክ እንደሳቸው ቆሞ አንዲት ሰሌን፣ አንዲት መጠጫ፣ አንዲት ቀሚስ፣ አንዲት በትር ይዞ ኢትዮጵያዊ ንጉስ አጼ ካሌብ ከጎናቸው አርፏል። በተጋድሎ ኑሮ በክብር ተቀብሮ አብሯቸው መንግስቱ ኖርሷልና እኒ ታላቅ ጻድቅ ዛሬ አመታዊ ረፍት በዓላቸው ነው። እንዲያውም በሚያርፉበት በዚህ ቀን ጌታችን መጥቶ እንከሰ አከለከ ጻማ ረመከራው በቃ ብዙ ተቀበልክ ይበቃሃል እረፍ ብሎ ሲላቸው ተናቃዋ አይጽምት ይላል። ልክ በቃ ሲባሉ አጥንቶቻቸው እንደ ተነቃቀሉ ተለያዩ። በቃ እዚያው ላይ ምክንያቱም 45 ዓመት ቆይ ነበሩ እዚያው ላይ። እዚያ ደቀ መዛሙርት መጥተው በክብር ገንዘዋቸዋል። እርሳቸው በምስጋና መላእክት አሳርገዋቸዋል። የመጨረሻ አባ ጊዮርጊስ ዘጋስጫ ያሉበትን ገዳም የምታውቁት ከሆነ ወለ ቦረና ከአባ ጊዮርጊስ ጥቂት ቀደም ብለው የነበሩት ኢትዮጵያዊ ሰማዕትና ጻድቅ አባታችን በጸሎተ ሚካኤል ዛሬ ፍልሰታቸው ነው።
ያው ገድላቸው ሰፊ ነው። ምናልባት እግዚአብሔር ቢያገናኝን በረፍታቸው ሌላውን ተርከናል። እነ አንጦኒዮስ ዘባና፣ እነ አንጦኒዮስ ሰማዕት፣ እነ ቅዱስ ራዋቅ ሌሎችም አመታዊ በዓል አላቸው። እንግዲህ እግዚአብሔር አምላካችን የቸርነቱን ስራ እንዲሰራልን ለምነዋለን። ደግ መጽሐፍ በጀመረበት ይጨርሳል። የመጀመሪያውን ኃይለ ቃል ላስታውሳችሁና ልጨርስ። ዛሬ ሰንበተ ክርስቲያን ነው። ዛሬ ጌታችን ዳግመኛ እንደሚመጣ የምናስብበት ነው። ክርስቲያን ነን ወይ ብዬ ስጠይቅ አዎ አላችሁ። ቢሊየነር ነን ወይ ብዬ ስጠይቅ አይደለንም አላችሁ። ስለዚህ አሁን መልሰን አንድ ነገር አውቀናል። ክርስቲያን ለመሆን ፍላጎት ያለን ሰዎች ነን ብዬ አስባለሁ። እኔ ራሴን ለዛ ነው የማስበው። ክርስቲያን ለመሆን ፍላጎት ያለው ሰው ነኝ እና ለዛ ደግሞ ጥረት የምናደርግ ሰዎች ነን ብለን ራሳችንን እናስብና ጥረታችንን የጀመረን እንቀጥል፣ ያልጀመረን እንጀምር። ዝቅተኛ መስፈርት አኑር የለ ቤተክርስቲያን ሳይሳለሙ አለመዋል፣ ጸሎት ሳይደርስ በተለይ ውዳሴ ማርያም ሰዓት ደግሞ እንደው አደራችሁ። ለምን ብትሉ ጸላኤ ሰናያት እኔ በነገራችሁ በየጸበሉ እነዚህ የሚሉ ሰዎች እድለኞች ናቸው። ለምን? ጠላት እንዳለ የተገለጠልን፣ ጠላት እንዳለ ተገልጧል። ሁላችን አፍነን እኮ ነው የምንዞር፣ ሲጫወትብን እኮ ነው የሚለው እና ጤነኞች ደስተኞች አስመስሎ የሚያኖረን ጨርሶ ከእግዚአብሔር እስክንለይ ነው። ከዛ በኋላ አይለቀንም። አይታችሁ ከሆነ ስኬታማ የሚባሉ ሰዎች የመጨረሻ ህይወታቸው ምንድነው? በዚህ በሳይኮሎጂ ሰልፍ አክቹአላይዜሽን የሚባል አይደል? አምስተኛ ስቴጅ የሚባል እዛ የደረሱ ሰዎች መጨረሻቸው ምንድነው? መፈጠራቸውን የሚጠሉት። ለምን? የሮጥንለት ነገር ሁሉ መጨረሻ ባዶ እንደሆነ እናውቃለን። ልክ ሰሎሞን የሚናገራት ጠቢቡ ሰሎሞን ይላል ጥኡም ነዋሙ ለገብር እመህዳ ጠበላ ወመ ብዙሃ በላ። ብዙ ቢበላ ጥቂት ቢበላ የደሃ ያገልጋይ እንቅልፉ ጣፋጭ ናት ይላል። ገንዘብ እንቅልፍ አያስተኛም። እንደምን አውቀው አንተ ገንዘብ ምን አግኝተህ ብትሉኝ ይዤ አውቃለሁ። በማትገምቱት መጠን የኔ ላይሆን ይችላል፣ ግን እግዚአብሔር ከሰጠ ሰጠን። ዞሮ እኔ እጄ ላይ ካስቀመጠው ዞሮ ያው ነው። እንቅልፍ ነው የሚነሳው፣ በጣም ነው የሚከብደው። ደግነቱ የእግዚአብሔር ገንዘብ ነው፣ ለአደራ የተሰጠ ነው። ለሚደርስበት ለገዳማት ለምንም አደራ አርሰነዋል እና አደራ ከሰይጣን ጥርስ ለመውጣት ውዳሴ ማርያም ድገሙ፣ እንድገም፣ ቤተክርስቲያን እንሳለም። ከዛ ደግሞ ንስሐ ምጽዋት ስጋው ደግሞ እያለን እያሰብን እንቀጥላለንና እግዚአብሔር እመቤታችን ጣዕመ ፍቅሯን የቅዱሳንን ጸጋ በረከታቸውን በሁላችን ላይ ያሳድርብን። ስላዳመጣችሁን ስለ ትዕግስታችሁ እናመሰግናለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። እግዚአብሔር ይስጥልን። አሜን።